በዚህ ዓለም ደስተኛ ሆናለሁ ካላችሁ በፍጹም አትልፉ፣ አትሆኑ። በቃ ምን እኔ ነው እንቅጩን እነግራችሁ አይደል? ደስተኛ መሆን ፈልጋችሁ ነው? አትልፉ፣ አትሆኑ። ባለስልጣንም ብትሆኑ ሌላ ችግር ይመጣል። ባለሀብትም ብትሆኑ ሌባው ያስቀምጣል። መልከኛም ብትሆኑ ሰው አያስቀምጥም። ጎራዳም ብትሆኑ ሰው አያስቀምጥ። ተመልከቱ፣ መልከጠፍ እያለ ማለት ነው። ያው ምንድን ነው የሚሻለው ሲባል በቃ ደስታን ከሰው አለመፈለግ። በፍጹም በዚህ ዓለም ሙሉ ደስታ የለም። ሙሉ ደስታ ያለው እግዚአብሔር ጋር ብቻ ነው። በሉ ሙሉ ደስታ ያለው የት ነው? ሀብት ቢኖር ሰው አስቀምጣል። ቤት ቢኖር አሁን ያስተኛል ሰው ግብር ከፋይል እዚህ ጋር ለልማት እንትን ይቀርባሉ። እሺ እንዳታጣሉ ከትራፊክ ጋር ብዬ ነው እና ስለተፈለገ ትንሽ ሸሻበል ይባላል ማለት ነው። የሚያስቀምጥ የለም። ሰው መቃብርን ይፈራል። እስቲ ሰው በሉ እንደው አሁን ዘመድ እናት አባት መቃብር ይገባሉ አብረው? ኧረ ሞት ይሻላል፣ አያገቧትም። የለቅሶ ዕለት አንዳንድ ሰው ያስመስላል። ያዙ ይልቃቆኝ ይሪ በለው ይላል። ግን ላቃ አርጋችሁ እንግዲህ ግባ አብረን ብትሉት ኧረ ጭንቅ ነው፣ ኧረ አውጡኝ ነው የሚል መልሶ ማለት መግባት አይፈልግም። ሰው በጣም ብልሃተኛ ስለሆነ ማለት ነው። ሰው ገልግሉኝ የሚለው እንደሚይዙ ሲያል ነው። ሰይጣን መጀመሪያ የሚፈትነን በራሳችን፣ እስኪ በራሳችን በሉ። ቀጥሎ የሚፈትነን ራሳችንን ካስሸነፍን በባል፣ እስኪ በሉ ባል፣ ቤተሰብ፣ ልጅ ሰላም ከሆነ በጎረቤት፣ እስኪ በጎረቤት በሉ። ጎረቤት ሰላም ከሆነ በሀገር በሉ። ሀገር ሰላም ከሆነ ካሸነፍን ይሄን ሁሉ ሰይጣን ከዚያ በኋላ ሰይፉን መዞ ሰው መስሎ ነው ይመጣ። ሰው መስሎ ነው እያልኳቸው ያለው። ሰው ከተቀበረ ጋኔን አይጠፋም ሄድና እዚህ አዲስ መቃብር ካለ እዛኛው መንገድ ነው የሚሄድ እንዳይመታው። እንደው አንዳንዱ ሰው ተመልከቱ ወገቡን ሁሉ የያዘው ነው ይመስል እንደው በዛ ካለፈ አይመስላችሁም? ምክንያቱም መቃብር ጋር ጋኔን ይኖራል ይላል ሰው። የክርስቲያኖች መቃብር ጋኔን የለበትም። እሺ ይህን ጠንቅቃችሁ ማወቅ አለባችሁ። ሰው አሁን መቃብር ውስጥ አስተኝታችሁት ብታሳድሩት አዛኝን እርግጠኛውን የምነግራችሁ ማለት ነው። ጠዋት መሬቱ አልመቸው ብሎ ወገቡን ቢያመው ሰይጣን ጎኔን ሰብሮ ለቆይ ነው የሚል ጠዋት ማለት ጎኑን ካመመው ሰይጣን ነው። ሰው እኮ በጣም ተጃጅሏል። ክፉን ለሰይጣን እንደው ደጉን ለራሱ የሚያደርግ ማለት ነው። ሰርቆ ምን ሆነ ነው ሲባል ሰይጣን አስቶኝ፣ ስጋ በልቶ ጾሙን ሽሮ ምን ሆነ ነው ሲባል ሰይጣን፣ ተደባድቦ ምን ሆነ ነው ሲባል ሰይጣን፣ ዘሙቶ ምን ሆነ ነው ሲባል ሰይጣን። ሰይጣን እኮ ፍርድ ቤት አጥቶ ነው እንጂ መክስ እንደው ቢከስ ጥሩ ነበር እላለሁ አንዳንዴ። የራሳችሁን ፀጉር ነጯን ጥቁሯን ነጭ ማድረግ ካልቻላችሁ ከሰው ምንም የምትፈልጉት ነገር አይኑር። ደስታችሁ በእግዚአብሔር እጅ ነው ያለው። ሰው አመስግኖ የሚጨምርልህ ክብር የለውም፣ እንደውም ይወስድብሃል። ሰው ካሁን እናንተ ድሃ ቤት ገብታችሁ እንጀራ ትበላላችሁ። የከተማ ሰው ደግ ነው። ሰው ታክሲ ላይ ልብሱ ቆሸሽ ያለ ሲያገኝ አባ ትንሽ ልፍት ይቅርታ እሺ ይላል ማለት ነው። እውነት እንደዚያ ነው የሚል የከተማ ሰው ደግ ነው። የሆነ ድሃ ቤት እንኳን መግባት አይፈልግም። አሁን ወዳጅ ሲያበጅ ሰው ተመልከቱ፣ በሁለት መስመር ነው ሰው ወዳጅ የሚያበጀው። እንዴት አድርጎ ካላችሁኝ ሀብት ያለው ሰው ከሆነ እንደምን ብሎ ደህና ዋሉ ጋሼ እንደምን ዋሉ በዛ ከሆነ ቆይ በዛ በሱቁ ልለፍ በዛው ደህና ዋሉ ብዬ ምናልባት ቢቀንስልኝ ብሎ እኮ ነው ወይ እንትን እንዴት ተመልከቱ፣ መስገድ መከራ ማለት። ድሃ ከሆነ ግን በዚህ ጋር ከመጣ እዛ ጋር ካዩ በዚህኛው መስመር ይሄዳል። እንዳያገኘው እኮ ነው። ተመልከቱ ሰው ኃጢአቱን ይረሳል። 100,000 ብር ለዚህ ቤተክርስቲያን ቢሰጥ እስከሚሞት አይረሳትም። ህይወት ታሪኩ ላይ ተጽፎ እንዲህ ያሉ አባታችን 100,000 ብር ሰጥተው ለእንትና ኧረ ይገርማቸዋል፣ ለገርጂ እንትናም ይገርማቸዋል፣ ደግሞ ለደብረ ሊባኖስም በቃ ይባላል። ስንክሳር ማለት የሰጠኸውን እርሳው ነው። ደሳለኝ ለማን ከውሻና ከጅብ ምረጡ ብትባሉ ማንን ትመርጣላችሁ? አቤት ማን ይሻላል? እሺ ከውሻና ከሰው ደግሞ ማን ይሻላል? በጣም ያስቃል። በነገራችሁ ላይ ጅብ ነው የሚሻለው። እሺ ከውሻ እንዴት ስትሉኝ ተመልከቱ። ጅብ ሲርበው ለብቻው ይሆናል፣ ጓደኛው ጋር ይለያያል። ምክንያቱም ችግር ነው እንዳይበላው ማለት ነው። አንዳንድ ሰው ጅብ ሆኗል። ሲጎድል ሰው አንቆ ሊገድል ይደርሳል ማለት ነው። ባልና ሚስቱ ሲሞላ በቃ አብሮ ነው የሚጫወት። ሲሞላ በቃ ያን በዚህ አድርገን ነው መኪና ገዝተን ቡቲክ ከፍተን እንዲህ ያለ እዚህ ሀገር ሄደን እንዳስብ ልጅ ወልደን በቃ ሲሞላ ማለት ሲሞላ ተመልከቱ። ሲሞላ እንዲህ ያለ ጅብ ሲጎድል ይለያያል። ሲጎድል ትዳራችሁን የምታፈርሱ ከሆነ ጅብ በሉ፣ ጅብ በሉ ጅብ። ሲጎድል እንፋታ፣ ገንዘባችንም አለቀ፣
ባንክ ቤት ያለውን አካውንት እንዲደርሷል። ስለዚህ ጭንቅ ነው። እንደው አንቺም ስሪ። ወወልድ ወመንፈስ ቅዱስ አሐዱ አምላክ። እሺ ጥሩ ነው። ጌትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለማትን ፈጥሮ የሚገዛ የሰራዊት አምላክ ፍጥረታት ሳይኖሩ ምስጋና ከባሕርዩ እየፈለገለት ሲመሰገን የኖረ ዓለምን በማይመረመር ጥበቡ የፈጠረ ሰው ለመሆን መጥቶ ከውድቀታችን ያነሳን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። ምናልባት ይሄኛው ላይት አይኔ ብዬ አስባለሁና ትንሽ ከፍ ታደርጉት ይቅርታ። ግን እሺ እግዚአብሔር ይመስገን። እና ወንዶቹ አላላችሁም ብዬ ነው በዚያው ማር። እስኪ በሉ አሜን በሉ። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ክቡር መምህራችን የኔታ አስተራዬ የደብሩ የድጓ መምህር፣ የሌሎቹን ስም አልጠየቅኩም ይቅር በሉኝ። እሳቸው ራሳቸውንም ደብቀዋል ይመስል የስብከተ ወንጌል ኃላፊ ናቸው አይደል? እሺ የዚህ ቤተክርስቲያን ሰባኪ ወንጌል። እንግዲህ ሁላችሁንም እዚህ ነው እያገኘኋቸው ያለሁት። ዘማሪያን እናንተንም በመጨመር አባቶች ካህናት፣ የቅድስት ቤተክርስቲያን ልጆች ምእመናን፣ ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አመሻችሁ፣ እንደምን አመሻችሁ፣ እንደምን አመሻችሁ። ብናመሰግን አንደበት ሰጥቶን ነው አይደል? ብናድር ሕይወት ነው። በሰው እጅ ቢሆን ግን ብዙ ምክንያት አለን እና ከዛ የተነሳ እግዚአብሔር ይመስገን። ምን ነው እግዚአብሔር ይመስገን? አይ እኔ እንደሱ አይደለም ያልኩ። አዲስ አበባ ሰው እልልታ በጣም ይወዳል እና ጎበዝ ነው ብዬ ነው ሰው ራሱ አሜን ነው የሚባለው። እስኪ እግዚአብሔር ይመስገን ወይ። እኔ አሁን እልል ያሉትን እናት አልነቀፍኩም። እግዚአብሔር ያክብርልኝ እናቴ። ቅኖች እንደዚያ ናቸው ብዬ ነው አይደል? ጥያቄ ሲጠየቅ ቶሎ የሚመልስ ቅዱስ ጴጥሮስ ነው። ከዛም የተነሳ ነበር እግዚአብሔር ቅንነቱን አይቶ የሐዋርያት አለቃ ያደረገው ማለት ነው። ቅን መሆን እኔ ሌሎቹ ጠማማ ናቸው አላልኩም። እሺ አደራችሁን። ሰው መቼም ፀሐይ ስትመሰገን ጨረቃ መስደብ ዶግማ ይመስለዋል። ጨረቃ ስትመሰገን ኮከብ መስደብ ዶግማ አይደለም። ኮከብን ለማመስገን እዚህ ጋር ያለ ላይት መሳደብ ዶግማ አይደለም አይደል? እግዚአብሔር ባለጸጋ ነው። እግዚአብሔርን ለማመስገን ቅዱሳንን መሳደብ ግዴታ አይደለም እንኳን ነው እንዴ? ግዴታ ይመስላቸውና እግዚአብሔርን ለማመስገን ቅዱሳንን የሚሳደቡ ሰዎች አሉና ከዛ ተለይተን እግዚአብሔርን እንድናመሰግነው አይምሮውን ያድለን። የትምህርታችን ርዕስ ለተወሰነ ደቂቃም ቢሆን የምንማማርበት የትምህርታችን ርዕስ ልሳነ ከለባቲከ ላዕለ ጸላይቱ፣ የውሾችህ አንደበት በጠላትህ ላይ ነው በሚል ይሆናል። እስኪ በሉ የውሾችህ በሉ አንደበት በማን ላይ ነው? ምንድን ነው ያላችሁት? የአዲስ አበባ ውሻ ስለማይጮህ የአዲስ አበባ ሰው ብዙ አይረዳም ይመስለኛል። ይናር ምናልባት የአዲስ አበባ ሰው ውሻ ፈሪ ነው። አስፓልቱ ላይ ያለውን ውሻ አይደለም የሚፈራው፣ የታሰረው ነው አይደል? አይደል? እና የውሻ አፍ ወደ ማን ነው? በሉ ወደ ጠላት በሉ እንጂ እስኪ በሉ የውሾች አንደበት በሉ ወደ ጠላትህ ነው። ለመጨረሻ ጊዜ አንድ ጊዜ ብቻ በሉልኝ። የውሾችህ አንደበት ወደ ጠላትህ ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። መዝሙረ ዳዊት ምዕራፍ 67 ቁጥር 23፣ መዝሙረ ዳዊት ምዕራፍ 68 ቁጥር 23።
አንዳንዱ እዛኛው ላይ 67 አንዳንዱ 68 ስለሚያደርግ ነው ይሄ። እና ሁለቱም ላይ እንድታገኙት ቢያንስ ሰባኪው ርዕስ እንኳን ሳይዝ ነው እንደ የመጣው እንዳትሉ ብዬ ነው አይደል? አሁን ስልካችሁ ላይ ቼክ የምታደርጉ ሰው ሁሉ ስለምትኖሩ እንደዛ ብዬ ነው። እና በጣም የሚገርም አንድ ነገር ልንገራችሁ። ውሻ መጽሐፍ ቅዱስ ውስጥ ተጽፏል አልተጻፈም? አቤት ዳዊት ምንድን ነው መጽሐፍ ቅዱስ ብሎ እንጂ ከኦሪት አንዱ ክፍል ነው አይደል? ውሻ በተጻፈበት መጽሐፍ ቅዱስ ቅዱሳን ተጽፈዋል አይደል? ቅዱሳን በተጻፉበት መጽሐፍ ቅዱስ ሰይጣን ተጽፎ ይገኛል አይደል? ስለዚህ ተመልከቱ፣ እግዚአብሔር ባለጸጋ ነው። ስለ ውሻም እንኳን በመጽሐፍ ቅዱስ ሲጻፍ ያላፈረ እግዚአብሔር ለቅዱሳን ገድል ሲጻፍ እግዚአብሔር ፈጽሞ አያፍርም። ውሻ በመጽሐፍ ቅዱስ ከተጻፈ ላያውም ተመልከቱ፣ የእግዚአብሔር መንግስት የምትባለው መጽሐፍ ቅዱስ ናት እኮ። የእግዚአብሔር መንግስቱ የምትባለው የእግዚአብሔር የመንግስቱ ወንጌል ነዋ። ወንጌለ መንግስተ ሰማያት የምትባለው እነሆ መንግስተ ሰማያት መርታ በምታገባው በመጽሐፍ ቅዱስ ላይ ውሻ ከተጻፈ ለቅዱሳን ብጫቂ ወረቀት እግዚአብሔር ይነፍጋቸዋል። በዚያውስ ላይ ተመልከቱ፣ በወረቀት ከመጻፍና በእግዚአብሔር ልብ ከመጻፍ የቱ ይበልጣል? በሉ ንገሩኝ። እንዲህ አለ ጌታ፣ እናንተስ ወለክሙሰ ተጽሕፈ አስማቲክሙ በሰማያት። አጋንንት ተገዝተውላቸው ደቀ መዛሙርቱ መጥተው ጌታን እንዲህ አሉት፣ ጌታ አጋንንት ገረሩ ለነ በስምከ፣ በስምህ አጋንንት ተገዙልን፣ ደስ ብሎን የመጣ ነው ዛሬ አሉት። ቅዱስ አባ ጊዮርጊስ ዘጋስጫ ሲተረጉም የድቁና ማዕረግ ሰጥቷቸው ነበርና በዚያች አጋንንትን አስለፍልፈው መጥተው ደስ አላቸው አለ። ጌታ ግን ምንድን ነው ያላቸው? ጎበዞች አጋንንት አስለፈለፋችሁ አይደለም ያላቸው። በዚህ አትደሰቱ። እናንተ መደሰት ካለባችሁ ወለክሙሰ ተጽሕፈ አስማቲክሙ በሰማያት፣ የእናንተ ስማችሁ በመንግስተ ሰማያት ተጽፏልና አለ። ተመልከቱ እስኪ በሉ የእናንተ በሉ በየት ተጽፏል? በሰማይ ተጽፏልና። ሰማይ ወረቀት አለ? እስኪ የሚያስረዳኝ ሰው አለ? ሰማይ ጸሐፊ አለ? የለም እኮ። ሰማይ ቀለም የሚበጠብጥ ሰው አለ? የለም። ሰማይ ብራና የሚፍቅ ሰው አለ እንዴ? የለም። ሰማይ ኤዲቲንግ የሚሰራ ሰው አለ እንዴ? የለም እኮ። ሰማይ በሰማይ ማለት ምን ማለት ነው? በሰማይ ማለት እናንተ በሰማይ ከሆነም ድንቅ አይደለም። በሰማይ ስም መጻፍ ብርቅ አይደለም። ሰማይ ቦታ ስለሆነ ማለት ነው። እንግዲህ ምንድን ነው ያላቸው? ሰማይ በሚባል በእኔ በእግዚአብሔር ልብ ተጽፏል ስማችሁ። የሕይወት መጽሐፍ ተመልከቱ፣ በሕይወት መጽሐፍ ስማችሁ ተጽፏል። የሕይወት መጽሐፍ ማን ነው? እራሱ እግዚአብሔር አይደል እንዴ? አሳየ ሕይወት መጻ ላድኅኖ ይላል ቅዱስ ያሬድ። ሕይወትን የሚሰጥ ሕይወት መድኃኒት ክርስቶስ ራሱ ነው። ሕይወት መድኃኒት ክርስቶስ ራሱም ከሆነ ተመልከቱ፣ ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ማለት የእናንተ ስም በእኔ ልብ የታሰበ ነውና ደስ ይበላችሁ ማለት ነው። ክርስቲያን የክርስቲያን ስም በእግዚአብሔር ልብ የተጻፈ ነው እንጂ በወረቀት ላይ የተጻፈ አይደለም። በወረቀት ቢጻፍ ይደመሰሳል። በወረቀት ቢጽፉት ዘመናት ይሽረዋል፣ ያረጃል። ያም ባይሆን ያልፋል። በማያልፈው በእኔ ልብ ተጽፋችኋልና ደስ ይበላችሁ አለ። በእግዚአብሔር ልብ ስለተጻፈን ክብርና ምስጋና ለአምላካችን ይሆንልን። ስለዚህ ተመልከቱ፣ ቆይ እልልታ አታብዙ ትምህርቱን እንድንጨርስ። ስለዚህ ምን አለ መሰላችሁ ቅዱስ ዳዊት ሲናገር ከኋላ ጀምሮ ወይቤ እግዚአብሔር ወፂአ እገብ እንተ ቀላየ ባሕር፣ እግዚአብሔርም አለ ተመልሼ ባሕሩን ከተሻገርኩ በኋላ ወደ ባሕሩ እመለሳለሁ። ምንድነው? ከመይሴረያ እገሪከ በደም፣ እግሬ በደም ይታለል ዘንድ ካለ በኋላ ልሳነ ከለባቲከ ላዕለ ጸላይቱ፣ የውሾች አንደበት በጠላትህ ላይ ነው አለ። እስኪ በሉ የውሾችህ በሉ በምን ላይ ነው አለ? የሚጮሁት በማን ላይ ነው አለ? በጠላትህ ላይ ነው። ሁለት አይነት ውሻ አለ። እንግዲህ አሁን ያኛውን ይኸውላችሁ ግራ እንዳይገባችሁ ተርጉሜ ይኸውልህ መሰለኝ አንድ ጊዜ። እሱን ግን እያስተማርኩ አይደለም። ዓላማዬ ስለ ውሻ ነው ዛሬ የማስተምረው። ውሻ 9 ትርጉም አለው። ደግ ውሻ 8 ትርጉም ይወስዳል። እኛ እንዳንሆን የሚፈለገው ውሻ ደግሞ 4 ትርጉም ይይዛል። በዚያ ነው የምንጨርሰው ትምህርቱን።
ግን እዛ ጋር ስለማንደርስ 3 ብቻ አይተን እንጨርሳለን። ስለዚህ ምንድነው ከወጣው ባህሩን ከተሻገርኩ በኋላ ወደ ኋላ እመለሳለሁ ማለት ኤርትራን ከፍዬ እስራኤልን ካሻገርኩ በኋላ ተመልሼ ፈርዖንን አሰጥመዋለሁ። በዚያ ተመልከቱ እግሮች በደም ይርሳሉ ማለት ምን ማለት ነው? ፈርዖንን አጥፍቼ ፈርዖንን ከነሰራዊቱ በኤርትራ ባህር የውሃ ሲሳይ አድርጌው ቀራለሁ ማለት። ለዚህ ነው ባለቅኔው ሲናገር ምን አለ መሰላችሁ? ኢይተርፍ ግፍ ለዘእድሜሁ ጎንደየ እስራኤል ለፈርዖን እስመ አጾርዎ ማየ። ግፍ ቢዘገይም አይቀርም። እስኪ በሉ ግፍ በሉ። እንዴት ብለነዋል? እስራኤል ለፈርዖን ውሃ ጠጥተውታልና አለ። ይሄ ባለቅኔው ነው። እንዴት ስንለው እስራኤል ለፈርዖን ውሃ ጠጥቶታል። ቅዱስ ኤፍሬም ደግሞ ሲናገር ምን አለ መሰላችሁ? ፈርዖን እስራኤልን በሚያሰጥምበት ባህር ሰጠመ ይላል። እስኪ በሉ ፈርዖን በሉ። ማን በሚያሰጥምበት ባህር ሰጠመ? እስራኤልን። እንደዚሁም ሁሉ ተመልከቱ ሙሴ የክርስቶስ ምሳሌ ነው። ፈርዖን የዲያብሎስ ምሳሌ ነው። ፈርዖን እስራኤልን በሚያሰጥምበት ባህር እንደሰጠመ ዲያብሎስ ተመልከቱ ምዕመናንን እየወሰደ አብርሃምን፣ ይስሐቅን፣ ያዕቆብን ባስገባበት በገሃነም በክርስቶስ መስቀል ሰጥሞ ቀረ አለ። ተመልከቱ ትርጉሙ እሱ ነው። ከዚያ ምንድነው መሰላችሁ? ወፄ የገብን ተቀላየ ባህር። እኔ ተመልከቱ ወደ መስቀል ከወጣው በኋላ ተመልከቱ እንተ ቀላየ ባህር፣ ቀላይ የተባለ መስቀል ነው። ወንዝ የተባለው ከወንዙ በኋላ እመለሳለሁ። ወዴት ከወጣው በኋላ? ወንዙን ከተሻገርኩ በኋላ ለተመልከቱ ክርስቶስ ከተሰቀለ በኋላ ወበመስቀሉ ቀተሎ ለጽል፣ በመስቀሉ ጥልን ገደለው ይላል ቅዱስ ጳውሎስ። በምንድን ነው ስንለው በመስቀሉ ከተሰቀልኩ በኋላ ማለት እኔ በመስቀል ላይ ስሞት ሞትን እገድለዋለሁ ማለቱ ነው። በመስቀል ክርስቶስ ሳይሆን የሞተው በመስቀል የሞተው ዲያብሎስ ነው። እስኪ በሉ በመስቀል የሞተው በሉ ማን ነው? ክርስቶስም አልሞተም እኮ። በመስቀል እኔ ስሞት ሞትን እገድለዋለሁ። ወበሞቱ አሞቶ ለሞት፣ በሞቱ ሞትን አሞተው ገደለው ይላል። ስለዚህ ተመልከቱ ተመልሼ መስቀል ላይ ነፍሴን ከስጋዬ በስልጣኔ ስለይ የክርስቲያኖች ነፍስ እኔ ነፍሴን ከስጋዬ በመስቀል ላይ በስልጣኔ ከለየኋት በኋላ የክርስቲያኖች ነፍስ ባጋንንት ሳይሆን በእኔ ስልጣን ነፍሳቸው ከስጋቸው ትለያለች ማለቱ ነው። እንደገና እመለሳለሁ ማለቱ። ሌላው እኔ ወደ መቃብር ከገባው በኋላ ወደ መቃብር እመለሳለሁ ማለቱ ነው። እስኪ በሉ መቃብር ከገባው በኋላ በሉ ወዴት እመለሳለሁ? ምን ማለት ነው ስትሉኝ ተመልከቱ እኔ 3 መዓልት 3 ሌሊት በከርሰ መቃብር በመቃብር ሆድ ካደርኩ በኋላ መቃብርን ሰዎችን አፍርሶ አበስብሶ እንዳያስቀር ተመልሼ ስልጣኑን እሽረዋለሁ ማለት ነው። ለዚህ ነው ቅዱስ ጳውሎስ ምን አለ? ሞት አይቴ ውእቱ ቀኖትከ፣ ሞት ሆይ መውጊያ ወዴት አለ አለ። ተመልከቱ እስኪ በሉ ሞት ሆይ በሉ። ወአይቴ መዊኦትከ ሲኦል፣ ሲኦል ውጣ ማስቀረትስ ወዴት አለ? ቀድሞ ተመልከቱ ሰው ሲቀበር አጋንንት ስጋውን በመቃብር ይቆራኛሉ፣ ነፍሱን ወደ ሲኦል ያወርዳሉ። ክርስቶስ ከተቀበረ በኋላ እኔ በመቃብር ከተቀበርኩ በኋላ እመለሳለሁ አለ። ልጆቼ በመቃብር ፈርሰው በስብሰው እንዳይቀሩ መቃብር እንዳያፈርሳቸው የልጆችን ስጋ በትንሣኤ ዘጉባኤ ያስነሳለሁ አለ መድኃኔዓለም ክርስቶስ። እስከ መቃብር ወርዶ የፈለገን አምላክ ስሙ የተመሰገነ ይሁን። እስከ መቃብር ነው የወረደው እግዚአብሔር ለኛ ሲል። እስኪ በሉ እግዚአብሔር ለኛ ሲል በሉ። እስከ የት ነው የወረደው? ሙት እስኪ በደንብ አስቡ፣ በደንብ ማለት ነው። አሁን የከተማ ሰው በጣም የሆነ ቀበጤ ነው የሚባል በእናንተው ቋንቋ ብዬ ነው። በጣም እንደዚህ እንደ እንቁላል ተብሎ ነው የተያዘው ማለት ነው። ስትመጡ መሬት እንዳይነካችሁ ወንበር ተገዝቶ ያውም ደግሞ አልመጣ እያላችሁ ማለት መከራ መብላት እኮ ነው። ወንበር ከሌለ እዛ ጋር ርቃችሁ ትቀመጣላችሁ። እዚህ ጋር ቁጭ ትላላችሁ አፈር እንዳይነካችሁ ማለት ነው። ገዳም ሲሄድ አሁን ስሊፒንግ ባግ መጥቷል፣ ሌላም ድንኳን መጥቷል። አሁን ደግሞ በአየር በነፋስ የሚሞላ ፍራሽ መጥቷል። ያን ይዝና ጎለል እያለ ገዳም ይሄዳል። ምን እንዳያገኘው አዋራ እንዳይነካው ማለት ነው። ገዳም ሄዶ እንኳን ተመልከቱ። ከዛ ተመልከቱ በዚህ ዓለም ነገስታቱ ገጠር ላይ ቢወጡ ሰራዊት አጅቧቸው
ምግባቸው ተዘጋጅቶ ፍራሽ ተይዞ ሽቱ ይዘው ነው የሚሄዱት የዚህ ዓለም ነገስታት ማለት ነው። ክርስቶስ ግን እስከ መቃብር ወርዶ ፈለገን ይላል። እስኪ በሉ እስከ መቃብር በሉ። በሞት ያፈርሰዋል። አሁን እናንተ ድሃ ቤት ገብታችሁ እንጀራ ትበላላችሁ። የከተማ ሰው ደግ ነው። ሰው ታክሲ ላይ ልብሱ ቆሸሽ ያለ ሲያገኝ አባ ትንሽ ልፍታል ይቅርታሽ ይላል ማለት ነው። እውነት እንደዚያ ነው የሚል የከተማ ሰው ደግ ነው። የሆነ ድሃ ቤት እንኳን መግባት አይፈልግም። አሁን ወዳጅ ሲያበጅ ሰው ተመልከቱ፣ በሁለት መስመር ነው ሰው ወዳጅ የሚያበጀው። እንዴት አድርጎ ካላችሁኝ ሀብት ያለው ሰው ከሆነ እንደምን ብሎ ደህና ዋሉ ጋሼ እንደምን ዋሉ በዛ ከሆነ ቆይ በዛ በሱቁ ልለፍ በዛው ደህና ዋሉ ብዬ ምናልባት ቢቀንስልኝ ብሎ እኮ ነው ወይ እንትን እንዴት ተመልከቱ፣ መስገድ መከራ ማለት። ድሃ ከሆነ ግን በዚህ ጋር ከመጣ እዛ ጋር ካዩ በዚህኛው መስመር ይሄዳል። እንዳያገኘው እኮ ነው ተመልከቱ። ታዲያ ምንድነው ለማለት የፈለግከው ካላችሁ ተመልከቱ፣ ሰው ተመልከቱ ሊቀመጥበት የማይወደው ቦታ ምንድነው ካለከኝ መቃብር ነው። እንኳንስ ተመልከቱ እንኳንስ ለማደር እንኳንስ ለመኝታ እንኳን በጣም እስኪያስቡ እንኳን ሰማይና ምድርን የፈጠረ አምላክ ውብ የሆነ አምላክ እንኳንስ እሱ እኛ የፈለገ ጭንቅ ቢሆን መቃብር ቦታ ተኝተን አናድርም። ለምን እኮ መቃብር ቦታ ስላችሁ ከላይ ነው እኮ። አሁን ሰው እኮ ተመልከቱ፣ አሁን ሰው የከተማው ሰው በጣም ይፈራል። በጣም አሁን ሰው ከተቀበረ ጋኔን አይጠፋም የሚሄድና እዚህ አዲስ መቃብር ካለ በዛኛው መንገድ ነው የሚሄድ እንዳይመታው። እንደው አንዳንዱ ሰው ተመልከቱ ወገቡን ሁሉ የያዘው ነው ይመስል እንደው በዛ ካለፈ አይመስላችሁም? ምክንያቱም መቃብር ጋር ጋኔን ይኖራል ይላል ሰው። የክርስቲያኖች መቃብር ጋኔን የለበትም። እሺ ይህን ጠንቅቃችሁ ማወቅ አለባችሁ። ሰው አሁን መቃብር ውስጥ አስተኝታችሁት ብታሳድሩት አዛኝን እርግጠኛውን የምነግራችሁ ማለት ነው ጠዋት መሬቱ አልመቸው ብሎ ወገቡን ቢያመው ሰይጣን ጎኔን ሰብሮ ለቆኝ ነው የሚል ጠዋት ማለት ነው። ጎኑን ካመመው ሰይጣን ነው። ሰው እኮ በጣም ተጃጅሏል። ክፉን ለሰይጣን እንዲሁ ደጉን ለራሱ የሚያደርግ ማለት ነው። ሰርቆ ምን ሆነ ነው ሲባል ሰይጣን አስቶኝ፣ ስጋ በልቶ ጾሙን ሽሮ ምን ሆነ ነው ሲባል ሰይጣን፣ ተደባድቦ ምን ሆነ ነው ሲባል ሰይጣን፣ ዘሙቶ ምን ሆነ ነው ሲባል ሰይጣን። ሰይጣን እኮ ፍርድ ቤት አጥቶ ነው እንጂ መክስ እንደው ቢከስ ጥሩ ነበር እላለሁ አንዳንዴ። ያላበሰው እኮ ነው ተመልከቱ። ባጭር ቃል ግን አንድ ነገር ልንገራችሁ። ሰይጣን አስገድዶ የሚያስክደው የለም፣ ክርስቶስም አስገድዶ የሚያጸድቀው የለም። ሰይጣን አስገድዶ ቢያስኮንን ጻድቅ አይገኝም ነበረ። እግዚአብሔር አስገድዶ ቢያጸድቅ ኃጥአን አይገኙም ነበረ። እዚህ ሰው ሁሉ የሚሰራው በገዛ ፈቃዱ ነው ማለት። ሰይጣን አጋዥ ይሆናል እንጂ ሰይጣንን ለምንድን ነው ያለ ስራው የምታማው ነው? ዘይ ተመልከቱ። ቆይ ለመልሳችሁ እና ሰው መቃብርን ይፈራል። እስኪ በሰው በሉ እንዲያው አሁን ዘመድ እናት አባት መቃብር ይገባሉ አብረው። ኧረ ሞት ይሻላል አያገቧትም። ያለቅሶ ዕለት አንዳንድ ሰው ያስመስላል። ያዙ ይልቃቆኝ ይሪ በለው ይላል። ግን ላቃ አርጋችሁ እንግዲህ ግባ አብረን ብትሉት ኧረ ጭንቅ ነው ኧረ አውጡኝ ነው የሚል መልሶ ማለት መግባት አይፈልግም። ሰው በጣም ብልሃተኛ ስለሆነ ማለት ነው። ሰው ገልግሉኝ የሚለው እንደሚይዙ ሲያቅ ነው። አላያችሁ? ውሻ እንኳን ብቻውን ሜዳ ላይ ብታገኙት አይናካም። ባለቤቱ ካለ ይላል ማለት ነው። ቤቱ ከሆነ እንደዚያ ነው። እሺ ወደ ነገር ልመልሳችሁ። ስለዚህ ተመልከቱ፣ በጣም በዚህ ዓለም ሊያስቡት እንኳን የሚያስፈራ ቦታ መቃብር ነው። ምንድነው አልኳችሁ? በሉ እንጂ ምንድነው? በሞት ያፈርሰዋል። እስኪ መቃብር ስታስቡ ተመልከቱ። አንዳንድ መቃብር የሆኑ ሰዎች አሉ። አይታችሁ አታውቁም? መቃብር በጣም ጥሩ ነገር ነው። ሲሞት ሰውየውን አጥበን ነው የምንሰጠው አይደል? ይታጠባል፣ ሽቱ ይረጫል። የከተማው ሰው ሽቱ ይረጫል። አዲስ ልብስ ያለካው ልብስ እናለብስለታለን። ከዛ ንጹህ ሰው ነው የምንሰጠው። ሽቱ የተረጨ እስኪበሉ ሽቱ የተረጨ ያልፈረሰ አካል፣ በአዲስ ልብስ የተሸፈነ ሰው፣ በሳጥን የተደረገ ሰው። ሰውን ወርቅ ይዞሉ እየተቀበረ ነው። እሺ በቃ ተውት፣ እኔ ወደ ነገር የለም። አሁን ተመልከቱ፣ ያን አድርገን መቃብር እንሰጠዋለን። ጤነኛውን ሰውዬ ያልፈረሰውን አፍርሶ
በሽቱ ፈንታ አሽትቶ ደህናውን አካል በታትኖ የትል መጫወቻ አድርጎ ያለበስነውን ልብስ አቆሽሾ ላይን የሚያስከፋ ለአፍንጫ የሚከረፋ ለማሰብ የሚዘገንን ያደርገዋል። ክፉ ሰው እንደዚያ ነው። ሽቱ ወንጌል ናት፣ ልብስ ልጅነት ናት። ሽቱ የቀባን እግዚአብሔር ነው። አካላችንን በሕያውነት የጠበቀውም እግዚአብሔር ነው። ክፉ ሰው አንድነትን በዘረኝነት ይለየዋል። የክርስቶስን መዓዛ ኃጢአት በመስራት ያጠፈዋል። ደግ ነገር ተሰጥቶት ደግ ነገሩን አጥፍቶ ትል የሚወጣበት ያደርገዋል ማለት ተመልከቱ። ደግ ነገር ነግረ ነው ደጉን ነገር አጣሞ ለገዛ ፈቃዱ ያውለዋል ማለት ነው። ያ ነው መቃብር የሚባለው። መቃብር ስንት ዘመድ አለው መሰላችሁ? አሁን በዚህ ዓለም በጣም ብዙ ዘመድ ነው ያለው። ጥሩ ነገር የሰጠቻቸውን ቤተክርስቲያን ይጠሏታል። ተመልከቱ። ፊደል ቀርጻ ያስተማረች ቤተክርስቲያንን ይጠሏታል። የመቃብር ዘመዶች ማለት ነው። አደራችሁን መቃብር ማፍረሱ አይቀርም። አሁንም ነገሬን አታበላሹት ማለት ነው። መቃብር ማከርፋት አይደል ጥሩ፣ በጎውን መዓዛ ማበላሸት ማለት ነው። በጎ የዋሉልንን ሰዎች ክፉ መክፈል ስለ በጎ ፈንታ ደግ ነገር እንድንከፍል መድኃኔዓለም ይርዳን። ማንም ሰው ሊሆን ይችላል። እስከ መቃብር ሰውን የፈለገ ከእግዚአብሔር በቀር የለም። ከማን በቀር? በሞት የነገሩኝ። እስከ የት ነው የፈለገን? እኮ በጣም ይገርማችኋል። እንደውም በጣም የእግዚአብሔር ሰው መሆኑ ብቻ እኮ ይበቃ ነበራል። ሰው መሆኑ ራሱ እኮ ድፍረት ነው የሚሆነው። የማይራበውን እግዚአብሔር ተራባ እንለው። የትኛው መልካችን አሳስቶት ነው እግዚአብሔር ሰው የሆነው? ለዚህ ነው ሊቁ ሲናገር ምን ይላል? ምንት አጽሐቆ ለወልደ እግዚአብሔር ይረድ ውስተ ምድር ወይሰገውም ቅድስት ድንግል። የእግዚአብሔርን ልጅ ልዑል ኃያል መለኮቱን በደካማ ስጋ፣ ስፎነቱን በውሱን ስጋ፣ ብርሃንነቱን በሚጨልምበት ስጋ፣ የማይራብነቱን በሚራብ ስጋ፣ የማይደክምነቱን በሚደክም ስጋ፣ የማይሰደድ እሱ በሚሰደድ ስጋ፣ የማይለብስ እሱ በሚለብስ ስጋ ይገለጥ ዘንድ ወይጥቡ አጥባይተ ብእሲት። የድንግል ማርያምን የሰው ልጆች የድንግል ማርያምን ልጅ የድንግል ማርያምን ጡት ይጠባ ዘንድ ምን አተጋው? ያም ይሁን በነገስታት ቤት መወለድ ሲገባው በቤተልሔም ይወለድ ዘንድ ምን አተጋው? ተመልከቱ። ነገስታቱ ይከቡት ዘንድ ይገባዋል እንጂ፣ መላእክት መጥተው ሊከቡት ይገባዋል እንጂ እረኞች ሊከቡት ምን አተጋው? በቤተ መንግስት ሽቶ ይረፈረፍለታል ይረጭለታል እንጂ በከብት በረት የአህያን ትንፋሽ ይቀበል ዘንድ ምን አተጋው? ነገስታት ይከቡታል እንጂ ከብቶች ይከቡት ዘንድ ምን አተጋው? ወርቅ ይነጠፍለታል እንጂ ከብቶች በልተው ያተረፉት ሳር ይጎዘጎዝለት ዘንድ ምን አተጋው? ለመላእክት ብርሃንን ያለበሰ ጨርቅ አለበሰቶሙ ቆጽለ በለሶን። እናቱ የበለስ ቅጠል ቆርጣ ታለብሰው ትከርነው ዘንድ ምን አተጋው? በቤተልሔም በርዶት ድሪቶ ጨርቅን አሮጌ ጨርቅን ታለብሰው ዘንድ ለመላእክት ብርሃንን ያለበሰ ምን አተጋው? ተመልከቱ። ሄሮድስ ያሳድደው ዘንድ ለምን ዕዳዬ ነው አንተን ፈጥሬ ላድንህ ብመጣ በምን ዕዳዬ ታሳድደኛለህ ሳይል ይሰደድ ዘንድ ምን አተጋው? ዓለማትን የሚመግብ ከእናቱ ጡትሽን አጥቢኝ ራበኝ እያለ የእናቱን ጡት ይዞ እናቱን ይለምን ዘንድ ምን አተጋው? በደመና የሚጫን በድንግል ማርያም ጀርባ ላይ ሆኖ ግብፅ ይወርድ ዘንድ ምን አተጋው? ለመላእክት የሚመግባቸው በሁሉ ቦታ የመላ እንደ ሰው ፈርቶ ይሸሽ ዘንድ ሰው መሆኑን ይገልጥ ዘንድ ምን አተጋው? ጫማው ተሰርቆ እናቱ ተመልከቱ ታጥበው ዘንድ ሁሉን የሚያነጻ ንጹሕ አምላክ ሲሆን እናቱ ታጥበው ዘንድ ሰውነቱ ይወዛ ዘንድ ምን አተጋው? ጫማ ተመልከቱ እሱ ለፍጥረታት ለመላእክት ብርሃንን የሚያለብስ ለመሬት ሐመልማላትን ይሰራ ለራስ ፀጉርን ለጥርስ ከንፈርን የፈጠረ አምላክ እሱ በርዶት ሰብአ ሰገል ልብስ ይገብሩለት ዘንድ ምን አተጋው? እሱ ተመልከቱ ተርቦ እናቱ እንጀራ ቁራሽ እንጀራ ልመና መንደር ትገባ ዘንድ ምን አተጋው ይላል። ተመልከቱ እስኪ ምን አተጋው በሉ እንጂ። እሱ ተመልከቱ ተመልሶ ተመልከቱ እሱ አምላክ ሲሆን በሰዎች መካከል ይመላለስ ዘንድ ምን አተጋው?
እሱ ከመላእክት አንዱን ልኮ ምዕመናንን መስበክ እየቻለ ምዕመናንን እንዲሰብኳቸው ማሰበክ እየቻለ ራሱ ሰው ሆኖ ያስተምር ዘንድ ምን አተጋው? እሱ ተመልከቱ፣ ወደ ሙታን ወደ አልዓዛር ይሄድ ዘንድ አልዓዛርን ለማስነሳት ምን አተጋው? በባህር ላይ ይሄድ ዘንድ ምን አተጋው? ተመልከቱ፣ ይሄም አልበቃውም፣ ያስተምር ዘንድ ይሰደብ ዘንድ ምን አተጋው? አይሁድ ከቤተ መቅደስ አውጥተው ገደል አፋፍ ላይ ወስደው ይገፉት ዘንድ ምን አተጋው? አይሁድ እጆቹን ያስሩት ዘንድ ምን አተጋው? እግሮቹን ያስሩት ዘንድ ምን አተጋው? በፊቱ ምራቅ ይተፉበት ዘንድ ምን አተጋው? በመስቀል ላይ ሰቅለው ንጉሥ ጠላትህን ያውላ ያሳድረው እያሉ ይዘብቱበት ዘንድ ምን አተጋው? ማርና ወተትን የፈጠረ አምላክ ሐሞት ይጠጣ ዘንድ ምን አተጋው? እሱ በሁሉ ቦታ የመላ ሕይወት መድኃኒት ሲሆን በሞቱ ሞትን ይሽር ዘንድ ሞትን በፈቃዱ ይቀምስ ዘንድ ምን አተጋው? እሱ ተመልከቱ በኪሩቤል ዙፋን ላይ የሚኖር እንግዲህ ተመልከቱ፣ እየሰማችሁ ነው። እሱ ተመልከቱ አንተ ንውርድ በኪሩቤል ወአንተ ስቁብ ውስተ መቃብር፣ አንተ በኪሩቤል ላይ አለ፣ አንተ በመቃብር አለ። በኪሩቤል ላይ የሚቀመጥ መቃብር ውስጥ ወርዶ የተኛ ዘንድ ምን አተጋው? ትል አለበት መቃብር ዘንድ ይገባ ዘንድ ምን አተጋው? ክርፋት የሚከረፋ ስጋ በተጠራቀመበት መቃብር ይገባ የተኛ ዘንድ ምን አተጋው ይልና ተመልከቱ፣ አኮኑ በፍቅረ ዚአነ መጻእየ፣ ስለኛ ብሎ እኛን ወዶ ሰው ሆነ። እስኪ በሉላችሁ፣ ስለኛ ብሎ በሉ፣ እኛን ወዶ ሰው ሆነ። ምን ሆነ? ምን ሆነ? እስኪ መቃብር ለምን ተኛ? እኛን ወዶ። እስኪ በሉ እኛን ወዶ በሉ። ማንን ወዶ? ወደደን። ከዚህ በላይ ፍቅር የለም። ሰው ተመልከቱ፣ ምንም ቢወዳችሁ ደካማ ጎጆ ውስጥ መጥቶ አያድርላችሁም የከተማ ሰው። እግዚአብሔር ግን ተመልከቱ፣ ቤተልሔም መወለድ አልበቃውም። መቃብር ውስጥ እኮ ነው ስጋችን በሰበሰበት። ተመልከቱ፣ እንኳንስ ገብተው ሊተኙት ከፍተው ቢያዩት አፍንጫን የሚዘጋ እኮ ነው። ተመልከቱ፣ እዚያ ውስጥ ተኛ። ታዲያ ምንድን ነው ትለኝ እንደሆነ በሞቱ ሞትን አጠፋው። መቃብር ወርዶ በመቃብር መፍረሳችንን አቆመልን። ክብር ለቅዱሳን አምላክ ይሁን። ከዚያ ምን አለ መሰላችሁ? እንከሰ ኢንወርድ ታይተ አላንተን ወለዘፈጠረነ። ተመልከቱ፣ እንግዲህስ አለ። ተመልከቱ እስኪ በሉ፣ እንግዲህስ በሉ፣ ወደ ታች አንወርድም። ማንን እንከተለዋለን? የፈጠረንን እንከተለዋለን እንጂ። ይሄ ፍቅር ሐዋርያትን ሳባቸው፣ ይሄ ፍቅር ነቢያትን ሳባቸው። ከዚህ ለመድረስ ነው፣ ከዚህ ለመድረስ ነው። የዚህ ጌታ ውሻዎች አሉት ነው። እስኪ በሉ፣ የዚህ ጌታ በሉ፣ ምን አሉት? ቆይሽ ለእግዚአብሔር ውሻ ከምትሆኑ ውሻ ከማትሆኑ የቱ ይሻላቸዋል? ባሉ ንገሩ ልጅ። ሰው እንኳን ለእግዚአብሔር ውሻ ለቤት ዘበኛ ይሆን አይደለም? ሰው ዘበኛ ለመሆን ብሎ ያው የንጉሥ ጃንደረቦች ታውቁታላችሁ። ብዙ እንዳናወራ እንግዲህ እንዲህ ደረጉና ንግስቲቱን እንዳይነኩ ተብሎ ተቆርጠው እንዲህ ሆነው ይጠብቃሉ። በቃ ለመብላት ብለው ማለት ነው። ግልጽ ነው። መቼም ይገባው አዲስ አበባ ሰው እንኳን ሌላ ያውቃል። ጎበዝ አይደላችሁ እንዴ እናንተ? ተመልከቱ፣ ለንግስት ጠባቂ ለመሆን ቤተ መንግስት ለመግባት ምንም አይከፍለዋል። እኛ ተመልከቱ፣ የእግዚአብሔር ልጅ ለመሆን ምን ከፈል? በሞት የነገሩ ምን ከፈል? ምንም አልከፈል። ለዚያ እኮ ነው ዋጋውን ያቀለል ነው። ብንከፍል ዋጋ ስለማይቻል ነው። ተመልከቱ፣ ዋጋ መሆን ስለማይችል። ስለዚህ ይሄ እግዚአብሔር ምን አሉት? ውሻዎች አሉት። እስኪ በሉ ውሻዎች በሉ አሉት። ያው መጽሐፍ ቅዱስ ነው ያለው። የውሾች አንደበት በሉ ሁላችሁ ወደ ጠላትህ ነው በሉ። የውሾች አንደበት ወዴት ነው? ወዴት ነው? ከዚያ በኋላ ተመልከቱ፣ ሙስና መቃብርን አጥፍቶ ከተነሳ በኋላ የክርስቶስ ውሻዎች የተባሉ ሐዋርያት ናቸው። የክርስቶስ ውሻዎች የተባሉ ሙሴ አሮን ናቸው። የክርስቶስ ውሻዎች የተባሉ ነቢያት ናቸው። ወዴት ነው አፋቸው ስንለው ወደ ጠላት አለ። ተመልከቱ እስኪ ወደ ጠላት በሉ። አንድ ሰው ብቻ ላንሳና እንደው ትንሽ ግን እንደው ስለ አንድ ውሻ ባወራ ደስ አለኝ። ከውሻና ከጅብ ምረጡ ብትባሉ ማንን ትመርጣላችሁ? አቤት ማን ይሻላል? እሺ ከውሻና ከሰው ደግሞ ማን ይሻላል?
በጣም ያስቃል። በነገራችሁ ላይ ጅብ ነው የሚሻለው እሺ ከውሻ። እንዴት ስትሉኝ ተመልከቱ። ጅብ ሲርበው ለብቻው ይሆናል፣ ጓደኛው ጋር ይለያያል። ምክንያቱም ችግር ነው እንዳይበላው ማለት ነው። አንዳንድ ሰው ጅብ ሆኗል። ሲጎድል ሰው አንቆ ሊገድል ይደርሳል ማለት ነው። ባልና ሚስቱ ሲሞላ በቃ አብሮ ነው የሚጫወት። ሲሞላ በቃ ያን በዚህ አድርገን መኪና ገዝተን ቡቲክ ከፍተን እንዲህ ያለ እዚህ ሀገር ሄደን እንዳስብ ልጅ ወልደን በቃ ሲሞላ ማለት ሲሞላ ተመልከቱ። ሲሞላ እንዲህ ያለ ጅብ ሲጎድል ይለያያል። ሲጎድል ትዳራችሁን የምታፈርሱ ከሆነ ጅብ በሉ፣ ጅብ በሉ ጅብ። ሲጎድል እንፋታ፣ ገንዘባችንም አለቀ፣ ባንክ ቤት ያለውም አካውንት እንዲደርሷል። ስለዚህ ጭንቅ ነው። እንደው አንቺም ስሪ፣ ሳይሽ አልተመቸሽኝም፣ ራሴን እያመመኝ ነው፣ ጸበል ልሄድ ነው ይላል። እንግዲህ ውሸቱን ሁሉ ማለት አይሄድም። ጸበል ቢጠመቅማ ይምረው ነበር እንኳን። ከዛ ጅብ ተመልከቱ፣ ሲርበው ይለያይና የሚበላ ሲያገኝ ይጮሃል። ጅብ ሲጮህ ሰምታችሁ ታውቃላችሁ? አቤት ምን አግኝቶ መስሏችሁ ነው? የሚበላለን አንብላ ይላል። እንግዲህ አሁን ጩኸት አሳየን እንዳትሉ እሺ፣ ሂዱና ስሙት እዛው ፈለጋችሁ። እዛ እንደዚያ ብሎ ሲጮህ ስብስብ ቢሉና አብረው ይበላሉ። አብረው ጅብ ባይሆን የሚለያየው ተመልከቱ። ከጅብ በምን እንሻል ከተባለ ተመልከቱ፣ ስታጣ አትለያይ። ለምን? ሰውና ከጅብ ተሻለ። ሰው አሁን ሲኖረው ነው የሚጋባ። አካውንታችን ላይ ስንት ብር ሴቭ አድርገናል፣ ለምን ይበቃናል የሚል ሰው ያችን አይቶ ነው የሚጋባው። እንግዲህ አካውንት ሳይሞላ መቃብር ልትገባ ትችላለህ ነው። ይህ ዓለም አይሞላም ነው ባጭር ቃል። ይህ ዓለም ምን አይልም? በሉ ንገሩኝ እንጂ በዚህ ዓለም ደስተኛ ሆናለሁ ካላችሁ በፍጹም አትልፉ፣ አትሆኑ። በቃ ምን እኔ ነው እንቅጩን እነግራችኋለሁ። ደስተኛ መሆን ፈልጋችሁ ነው? አትልፉ፣ አትሆኑ። ባለስልጣንም ብትሆኑ ሌላ ችግር ይመጣል። ባለሀብትም ብትሆኑ ሌባው ያስቀምጣል። መልከኛም ብትሆኑ ሰው አያስቀምጥም። ጎራዳም ብትሆኑ ሰው አያስቀምጥ። ተመልከቱ፣ መልከጠፍ እያለ ማለት ነው። ይሁን ምንድን ነው የሚሻለው ሲባል በቃ ደስታን ከሰው አለመፈለግ። በፍጹም በዚህ ዓለም ሙሉ ደስታ የለም። ሙሉ ደስታ ያለው እግዚአብሔር ጋር ብቻ ነው። በሉ ሙሉ ደስታ ያለ የት ነው? ሀብት ቢኖር ሰው አስቀምጣል። ቤት ቢኖር አሁን ያስተኛል ሰው ግብር ከፋል እዚህ ጋር ለልማር እንትን ይቀርባሉ። እንዳታጣሉ ከትራፊክ ጋር ብዬ ነው እና ስለተፈለገ ትንሽ ሸሻበል ይባላል ማለት ነው። የሚያስቀምጥ የለም። በቃ ባለዝና ብትሆኑም ሰው አያስቀምጥ። የተበለጡ ሰዎች ተመልከቱ፣ መከራችሁን ነው የሚያበሏችሁ። በቃ በዚህ ዓለም ከሰው ምንም አንፈልግም። እስኪ በሉ ከሰው በሉ ምንም አንፈልግም። ያ ማለት ሰው አያስፈልገንም አላልኩም። በሞት ያፈርሰውንላችሁ ለማለት የፈለግኩት እኔ ሰው እንዲያከብረን አትፈልግ። በቃ ያውነ አትጨምርም እኮ ተመልከቱ። መኑ ምኔክሙ ተመልከቱ፣ ከናንተ ተመልከቱ፣ ዘይክል አጻይዶ ወይ አጽልሞ፣ የራሱን ፀጉር ቀዩን ጥቁሯን ነጯን ጥቁር ማድረግ ይቻላል ወይ ይላል። አሁን እንችላለን ነው የሚል መቼም የከተማ ሰው አላሉ። አንድ ልጅ ውሃ ወደ ታች ነው የሚፈስ ሲባላሉ እኛ ጋር ወደ ላይ ነው አላሉ። የከተማ ልጅ ቧንቧ ነው የሚያውቀው እሱ። ትልቅ ችግር እኮ ነው። እና ተመልከቱ ምንድነው መሰላችሁ እያልኩ ያለሁት እኔ እኛ በቀለም እናደርገዋለን፣ እሱ አይደለም ያልኩ። ነጭ ሆና እንድትበቅል ማድረግ አትችሉም። የራሳችሁን ፀጉር ነጯን ጥቁሯን ነጭ ማድረግ ካልቻላችሁ ከሰው ምንም የምትፈልጉት ነገር አይኑር። ደስታችሁ በእግዚአብሔር እጅ ነው ያለው። ሰው አመስግኖ የሚጨምርልህ ክብር የለውም፣ እንደውም ይወስድብሃል። ሰው ካመሰገነ ባዶ ቤት ነህ አንተ። በቃ አለቀ። እውነቱ ነው። ሰው እያመሰገነ ካለ በሞት ያፈርሰዋል። እየሰማችሁ ነው? የኔታ ይላል። አቤት 100,000 ብር ይዤ መጥቻለሁ ወለል ይባልልኝ ይላል ሰው ማለት። እዚህ ጋር 100,000 ብር ይዘው መጥተዋል እልል በሉላቸው ይላል ሰው። እንግዲህ ማለት ያስነካዋል። እንዲያ ተባለ ጨረስኩ ሩጫዬን ይላል ማለት። ካልተባለ ችግር አለ ሄድ እንግዲህ በቃ ከተባለ በልተውታል መሰል ቄስ ይላል ደግሞ ሰውዬው። በቃ እናንተ እኮ አታስቀምጡም መከራ ማለት ነው። ምን አገባችሁ ይበላ ባይበላ እንዴ? ሰጣችኋል አይደል? እውነቴን እኮ ነው። እውነት እኔ እንብላል አልኩም። ደግሞ ሰው አሁን
አሃ እንዲበሉ እንዳንነካቸው ነው የሚል ወጣቱ ተንኮለኛ ነው። እኔ እንደዚህ አላልኩም። እውነት እንደዚህ አላልኩም። እኔ ለማለት የፈለግኩት ተመልከቱ፣ ያንን ብር ለማን የሰጠ ነው? በሞቴ ንገሩኝ። ቅዱስ ዮሐንስ አፈወርቅ ይላል አንተ ጅል ምን አይነት እብደት ነው የያዘ ይላል። ይህን ሁሉ ብሎ ማለት ነው ይልና ወርቅህን ሌባዎች ባሉበት መካከል እኔ ቤት እኮ ወርቅ አለ ብለህ በኬሻ አድርገህ ወርቅ ነው የተሸከምኩት ይሄ እያልክ አደባባይ ትዞራለህ ይላል። በየት መካከል በሉ በሌባ በሉ እንጂ ትዞራላችሁ። ከተማው ሰው መሳችሁ የሚያደርግ አይ ብር ትንሽ ናት ያስኳት 100 ብር ለትራንስፖርት ይበቃኛል። ሌባውም ችግር ነው። አሁን ሰው ምን አድርጓል መሰላችሁ? እንደውም ታች ስልክ እየያዘ እንዳይወጣ ኮልኮሌ ስልክ መያዝ ጠቃጠቁ። ሌባው አስቸጋሪ ሲሆን ማለት ሌባ ፈርተህ ገንዘብህን ቤት ከተውክ ሌባ ሰይጣን ባለበት አደባባይ እኔ እኮ ይሄን ያህል ብር ነው የሰጠሁት ካልክ በከንቱ ውዳሴ ውሰድብኝ እኮ እያልከው ነው። ሰይጣን እንዲወስድብህ የሰራውን ስራ ለምን ይልኝ ትላለህ? መቼ ይታይ ከተባለ ተመልከቱ፣ ለእግዚአብሔር ለቀው ለእግዚአብሔር ይላል። ተመልከቱ፣ ለእግዚአብሔር አበድረው እግዚአብሔርን ባለዳ አርገው ሁሉ ይላል። እውነት እስኪ በሉ እግዚአብሔርን በሉ ምን አድርገው ባለዳ አርገው ስጠውና በቃ አላውቅም። ከዚያ በኋላ አንተ እርሳው። አሁን ተመልከቱ፣ ሰው ኃጢአቱን ይረሳል። 100 ሺህ ብር ለዚህ ቤተክርስቲያን ቢሰጥ እስከሚሞት አይረሳትም። ህይወት ታሪኩ ላይ ተጽፎ እንዲህ ያሉ አባታችን 100 ሺህ ብር ሰጥተው ለእንትና ኧረ ይገርማቸዋል፣ ለገርጂ እንትናም ይገርማቸዋል፣ ደግሞ ለደብረ ሊባኖስም በቃ ይባላል። ስንክሳር ማለት የሰጠኸውን እርሳው ነው። እንግዲህ ለማን ነው የሰጠኸው? በሉ ንገሩኝ። እኔ አንድ ነገር ልንገራችሁ። ስንሰጥ ለእግዚአብሔር ከሆነ የሰጠነው እግዚአብሔር ለምን ደበቀብን የሚል ጥያቄ አንሱ። እስኪ በሉ እግዚአብሔር በሉ ለምን በድብቅ እንዲሆን ፈለገ? አንደኛ ሌባ እንዳይወስደው። ምክንያቱም አንተ ጋር ከሆነ ያንተን የህሊናን በር ሰብሮ ሰይጣን በከንቱ ውዳሴ በትዕቢት በቃ ያደረከው ትዝ እያለ ይገርማል። የቤተ ክርስቲያን ሲሰራ እኔ እኮ ነበርኩ እዛ ቆሜ ሳሰራኝ ነበር። ይገርማል በቃ ከዛ የዝና ያሰው ይገርማል እንትና ቤተ ክርስቲያኑን ያሰራ ሰው ነው ወሰደብህ። ይኸውልህ አማን ብለክሙ ነሱ ሴቶሙ እውነት እላችኋለሁ እንደሱ ያለ ደግ የለም ብለው በሰው ዘንድ ተመስግነው ቀሩ ይላል። በማን ዘንድ በሉ ንገሩኝ። እግዚአብሔር ለምን ደበቀ? እስኪ ለምን ደበቀ በሉ ንገሩኝ እንጂ ይሄ ጥያቄያቸው አይደል? በጠላታችንም በወዳጃችንም ፊት ሊሰጠን በሚል ርዕስ ለዝጋው። እስኪ በወዳጃችንም በጠላታችንም ወዳጃችን እነማን ናቸው? ቅዱሳን መላእክት በሉ እንጂ ሐዋርያት፣ ነቢያት፣ መነኮሳት፣ ካህናት፣ ሰማዕታት እነዚህ ሁሉ ይመጣሉ። ጠላታችን ማን ነው? ሳጥናኤል ከነ ሰራዊቱ። መቼ ነው ዋጋህን የሚሰጥ? በዕለተ ምጽአት ና አንተ ብራብ አብልተኸኛል ና። ከዚህ በላይ ክብር አለ ወይ? እግዚአብሔር እንድትደብቀው የፈለገ በዓለም አደባባይ ሁሉ ሊመሰክርልህ ነው ይላል። በየት ሁሉ በሉ ንገሩኝ። እንግዲያው ስንትጋ እዚህ ጋር 50 ሰው 1000 ሰው 10000 ሰው ባለበት መካከል ከምትመሰገን አእላፋት መላእክት አእላፋት ደቂቀ አዳም ባሉበት መካከል እንድትመሰገን ብሎ ነው። ለዚያ ጊዜ እንድንደርስ የሰራነውን ስራ እንድንደብቅ መድኃኔዓለም ይርዳን። ከዚህ በኋላ ብትሰሩም ባትሰሩም ዝም እስኪ በሉ ዝም በሉ። ከሰራችሁ መርሳት በቃ። ለማን የሰጣችሁት? ለእግዚአብሔር ለምን እንሰጣለን ካልከኝ አንተን ጠላት ገሎ ይወስድብሃል። እግዚአብሔርን የሚገለዋል፣ እግዚአብሔርን የሚቀማዋል፣ እግዚአብሔርን የሚሽረዋል። አንተ ብትረሳው ማን አይረሳው? እግዚአብሔር አይረሳው። የምትሰራውን ደግነትህን እንደማይረሳ የምትሰራትን ኃጢአትህንም አይረሳልህ። ስለማትረሳ አንተም ኃጢአት ሰርተህ አትርሳት ነው። እንዳትረሳት እግዚአብሔር እንዳንረሳ ያርገን። ከሞትክ በኋላ አትረሳም። ስመዘይት ረሳ የማይረሳ ነውና አንድም የማይረሱ ሥላሴ ይዘዋታልና ይላል። እና ወደ ነገር የመለሳችሁ ጅብ ምን ሲል ይሆናል? በጣም አሳጥራለሁ ይቅር በሉኝ። እንግዲህ ደክማቸዋል። ጅብ ምን ሲል ነው የምትጣላው? ሳይኖር በሉ እንጂ። ሰው ደግሞ ተመልከቱ፣ ሲኖረው ደግሞ የሚጣላ ሰው አለ። ገንዘብ ብላ የምታገባ ሴት
ገንዘብ ብሎ የሚያገባ ገንዘብ ብሎ የሚሾም ገንዘብ ብሎ እንዲያ የሚሆን ሲኖረው ነው ደግሞ የሚጣል። ጅብ ተመልከቱ፣ ጅብ በለጠ። አንዳንድ ሰው ሲያገኝ አደገኛ ጥሬ ያሰራል ቤቱ ላይ ሰው እንዳይቀር። እበሩ አካባቢ ሊስትሮ ካለ ይጋጋል። አቤት አስነሱልኝ፣ እንደዚህ አስነሳቸው፣ ጥራጓቸው ከዚህ ይባላል ማለት ነው። ይታረቀው አያችሁ። አንዳንድ ሰው ጅብ ነው፣ ሲያገኝ ሰው ይበላል ማለት ነው። አንዴ ሆዳም ሆነ እኮ ተመልከቱ እንዴ! ሰው ሆዳም ከጅብ ቢያንስ የጅብ ያህል እኮ መሆን አለበት ሰው አይደል እንዴ? ጅብ ሲኖር ተጠራርቶ ከበላ ሰው ድግስ ሲኖር ባህል ሲኖር ብቻውን በሩን ይዘጋና አንድ በገዝቶ ግጥም አድርጎ ቋንጣ አድርጎ ሲበላ ይቀርባል። በቃ ስትበላ ዓመት ሙሉ ይገርምሻል። እንደው ተመልከቱ፣ እንግዳ ሲመጣ እንኳን ሹሮ እያስፈላ የሚያበላ ሰው አለ እኮ ስጋው እንዳያልቅ። ስስቱ እኮ ሰው ተመልከቱ ከጅባ ሰውነት ይሄዱ። እግዚአብሔር ሰው ያርገን፣ ሰው ያርገን። እና እውነቴን ነው፣ ምሬን ነው የምነግራችሁ። እኔ አሁን አላከበሰብሳችሁም። እሺ። እና ጅብ ሲኖር ተጠራርቶ ይበላል። ድሃውን መጎብኘት፣ ቤት ሲኖር ውጭ ላይ ያሉትን ማሰብ፣ ልብስ ሲኖር እኮ ተመልከቱ ጎበዝ። እንደው ሰው ወይ እንቅመሰው እንዴ ካልሆነ አንድ ቀን እንቅመሰው እንዴት እንደሚያም እንቅመሰው ይሆን ካልሆነ ሰው አልገባው ያለ እኮ መቅመስ ስላቃተው ነው። እየሰማችሁ ነው። አንድ ቀን እንደው አሁንና እስከ 9 ሰዓት ይጾማል። አሁን ግማሹ ነው ያልኩት። እናንተ ደግ ናችሁ። እሺ የሚጾም ሰው ስላለ ማለት ነው ይጾማል። እና ታዲያ እስከ 9 ሰዓት መጾም ካቃተው ጠዋት ነግቶ ማየ እንጀራ የሚል ልጅ ካለሽ አስፓልት ላይ እንጀራ የሚለው ልጅ ለምን የማያሳዝን ዝርበል አንተ ወደዚያ ይላል ሰው ማለት ነው። አንተ ማታ ጠዋት ቁርስ 6 ሰዓት ምሳ፣ ከዛ ደግሞ እንትኔ እንደላይ ይባላል መቆያ አይደለም መረቆ። የከተማው ሰው ጠግቧል። ሌላ ነው ደግሞ የምን አፒታይዘር ነው እንዴ? ኧረ አግዙኝ። የምግብ ፍላጎት እንዲከፈት የሚበላው ይሄ አቸቶውን አርጎ ሎቢውን ምናምን አርጎ የሚበላው ማለት ለመብላት ሆዱን በደንብ እያስተካከለ እየለጠጠው እንዲህ አርጎ በደንብ የምግብ ፍላጎት እንዲመጣ ይበላል አይደል? እንዲያ እያደረክ ስትበላ ረሃብ ያደረበት ሰው ትዝ ይልሃል ወይ? የከጅብ ባስክ እኮ ተመልከት። ጅብ ተጣርቶ ይላል በቃ ተሰባስበው ብልት ከጅብ መሻል። አንተ ቤት ሲኖርህ እኔ እንግዲህ ብዙ ነገር ነው ያለ እንተው በቃ ይሄን ያህል ሃይላይት ካሳየ ወደ ነገር እንዲሄድ ውሻ በሉ። ውሻ ደግሞ ተመልከቱ ሲያጣ መላላስ አላያችሁት? ውሻ የሚጣላው መቼ ነው ካላችሁ ዳቦ ያገኘ ቀን አይደል? ውሻ አሁን ሲረባው ውሻ በቃ ያኛው በዛኛው ላይ ሲዘል ያኛው በዚያኛው ላይ ሲዘል በቃ ሲፈነጥስ ነው የሚያመሸው። ዳቦ ሰውዬ ይዞ በቃ ያለ ነው ይላል ማለት ነው። አንዳንድ ሰው ተመልከቱ እንደ ውሻ ስልጣን ሲያገኝ ነው ሰው የሚነጨው ማለት ነው። ተባላ ተመልከቱ መኪናው መስታወት የነበረው መስታወቱ የሚያሳይ ከሆነ ጥቁር ያደርገዋል ሰው እንዳያገኙ። ቀድሞ ሰላም ነው እንዴት ነው ሲል የነበረ በዚህ ላይ ሰላም አሉ ሲለው እንተዋወቃለን፣ ቅርታ አላስታወስኩም፣ የእንትና ልጅ እኮ ነኝ። አይ ስራ በዝቶብኛል አላስታወስኩም። እሺ በቃ ትቶት ይሄዳል ማለት ነው። ተዛ ስልጣን ሲያገኝ እንደ ውሻ ያደርገዋል ሰው። እንዴት ሰው ምግብ የሚበላ ሀብት አንዳንዱ ሰው ተመልከቱ ሰርቶ ሀብት ሲያገኝ ጥጋቡን አልችለው ይላል። እዚያ እንፋታ በቃ እኔም እኖራለሁ አንቺም ትኖሪያለሽ አለቀ። መፈታት አለብን ይላል። አንዱ መኪና ይደርሰኛል ትላለች እሷም ማለት ነው። እና ይኸውላችሁ እንደ ውሻ ክርስቲያን እንደ ውሻ አይደለም። ሲኖርም አብሮ ሲያጣም አብሮ ነው። እስኪ በሉላችሁ ክርስቲያን በሉ። እንደምንድን ነው? ይኸው እንደ ውሻ ከሆንክ ውሻን አይተህ ከውሻ ከሆንክ ችግር ነው። ሰው ከሆንክ ቢያንስ ሰው ሁን ነው። ጅብ ከሆንክ ደግሞ ከጅብ ተሻል ነው። ደግሞ አይ ጅብ ደግሞ አንድ ነገሩ ገረመኝ። በጣም ብዙ ችግር እንደው ጅብ ሲበላ ጭንቅላትን ይበላል። ይሄን ስጋ ሙልጭ አርጎ ይበላል። ከዛ እግርንም ይበላል። እጅ ግን አይበላም። ምን አይበላም? በሉ ንገሩኝ እንጂ እርግጠኛው የምነግራችሁ እጅ አይበላም ጅብ። ለምን ቢባል በዚህ እጅ እኮ አጥንት ተጥሎ አንድ ቀን ቀምሼ ይሆናል ይላል። የት ነው ያለ ካልከኝ አረጋዊ መንፈሳዊ ነው። ሄድና መጽሐፈ መነኮሳት ላይ ነው ያለው። ለምን ሲባል በዚህ እጅ አጥንት በልቼ ይሆናል አለ። ተመልከቱ
ያበላችው ሰው ከጅብ ይብሳል ይላል አይደል? የሀገራችን ሰው ያጎረሰውን እጅ በሉ እንጂ አጣርቅማችሁ ታጣቁም ግጥም ያደርገዋል። ሰው ሲበላ እያለ ነው ኋላ የሚትበው ማለት። ጅብ እንኳን ተመልከት፣ በዚህ እጅ አጥንት ተጥሎ ይሆናል ብለው እጅን አይበሉም። ባላደራ ለሀገር ሕግ፣ ለሀገር የስርዓት፣ ለሀገር የስነ መንግስት፣ የስነ እውቀት፣ የኪነ ህንፃ፣ የዜማ የሁሉ ባለመሰረት የሆነች ስንዱ እመቤት እኮ ድንግል ስንዱ እመቤት እኮ ቤተ ክርስቲያን ነበረች። ለምንድን ነው ያጎረሰቻቸውን እጅ ከጅብ ሰው የሚበሏት? ለምንድን ነው ያጎረሰቻቸውን እጅ የሚነክሷት? ተመልሰው ከጅብ የባሰ ሰው አለ ማለት ነው። እግዚአብሔር ከጅብ እንድንሻል ያድርገን። እኛም ከጅብ የባስን አለን። ይኸው የገጠሩ ሰው ልብሱ ቆሻሻ ነው አይደል? ቆሻሻ ስላችሁ መሳደቢ አይደለም፣ አደፍ ያለ ነው። የከተማው ሰው ነው እናቴ በቃ በሽቶ ተጋጊጦ ምንም የማታርፍባት ንጹህ ነው የሚወጣው። ተሜ ያስኮላው ማለት ነው። ያስኮላው ተሜ ዩኒቨርሲቲ ገባና ሲመረቅ እናቱን እንዳትመጭ ይላል። ለምን? ቆሻሻ ለብሳ እንዳትመጣ እኮ ነው። እንዳትመጭ እዛ አየው። ያ ቆሻሻ መልበሷ የአንተን ሆድ ለመሙላት አንተን ለማስተማር ነበረ። በዛ የሚያፍር እጅ የሚነክስ ትውልድ ልጅ አለ ማለት ነው። ይቺ እናቴ ናት ብሎ እኮ አያሳይም፣ አይፖስታትም እኮ። ለምን ሲባል አይ እንደው ማዙካ ይላታል። ማዙካ ነው የሚለው ሲነቃ ማለት ነው። ማዙካ ዝም ብለህ ዘወር በይ። እኔ በጣም የሰማሁትን ልንገራችሁ። ልጁ ተመርቆ የምርቃን ዕለት እናቱን ጓዳ ዘግቷታል። እንዳትወጪ ቆይ ብሎ ማለት ነው። እንዲህ አይነት ትውልድ ከመፍጠር እግዚአብሔር ይሰውረን። ስለዚህ ያጎረሰን እጅ መንከስ፣ ውለታ የዋሉልንን ያሳከሙንን ይኸውላችሁ በልጅነት ያከበረችንን ቤተክርስቲያንን መጣላት፣ የክርስቶስን ደም የሰጠችንን ቤተክርስቲያንን መጣላት፣ የፈቱንን ያቆረቡንን ለልጅነት ያበቁንን ካህናቱን መምህራኑን መሳደብ ያጎረሰን እጅ መንከስ ነው። እግዚአብሔር እንዳንነክስ ያደርገን። ወደ ነገር ይሄዳል። ወደ ነገር ብቻ ልሂድ። እስኪ ውሻ በሉ እንጂ የውሾች አፍ ወዴት ነው አለ በሉ እንጂ። አሁን ይኸውላችሁ እኛ ውሾች ነን አይደል? የእግዚአብሔር ውሾች ነን። የእግዚአብሔር ውሻ ከሆን ከአረማውያን ጋር አንድ ሆነን ነው ቤተክርስቲያንን እየጎዳናት ያለ ነው ወይ? ተመልከቱ። አጥብቆ ቤተክርስቲያንን የሚገፋት ሰው እቤት ውስጥ ያለ ሰው ነው። እቤት ውስጥ ያለ መጥቶ አልቅሶ የተማረ መጥቶ አልቅሶ ዲፕሎማውን የያዘ እሷ አንተ ትልቅ ሰው ነህ ብላ እውቀት የሰጠችው ሰው ተመልሶ እጇን ይነክሳል። እግዚአብሔር ከእንዲህ አይነት ውሻነት ይሰውረን። አንድ አባት እንዲህ አለ። አባቱ አረጀ። ሲያረጅ እቤት በጣም ነዝናዛ ሆነ። ሚስቱን የልጁን ሚስት መደባደብ፣ ልጁን መማታት ያዘ። ሰው ሲያረጅ ጸባይ ነው የሚነሳው አይደል? እግዚአብሔር ሰው እጅ ላይ ከመውደቅ ይሰውረን። እሺ እውነቴን ነው። ሰው በፍጹም የማይታገስ ነው። እግዚአብሔር አለ እንጂ ከነቆሻሻችን የያዘን። እውነቴን ነው። እግዚአብሔር አለ እንጂ አምደው አሁን እግዚአብሔር ጉዳችንን አውጥቶ እኔና አንተ ሰውዬ ይሄን ስታደርግ አልዋልክም ቢለኝ ከቤት ራሱ አልወጣም። ከቤት ማለት ነው። ሁለመናችንን የሸፈነ አምላካችን ስሙ የተመሰገነ ይሁን። ስለዚህ ተመልከቱ፣ ሲያረጅ ጸባይ ሲነሳው እንግዲህ ይሄን አባትክን የምታረግበት አለች የልጁ ሚስት። በቃ ተራራ ወስጄ ጅብ እንዲበላው ጥየው ልንጣ አለ። የት ወስጄ? እዛ ወስዶ ተራራ ላይ ሊጥለው ሲሄድ ትንሽ ልጁን አስከትሎ ነበረ። ተራራው ወጥቶ ጥሎት ሊመለስ ሲል አባዬ አለው። አቤት አለው። አባትክን እዚህ ተራራ ላይ ጅብ መጣልህ ነው አለው። አዎ አለው። እኔም አንተ ስታረጅ እዚሁ ጥዬ እሄዳለሁ አለው። ከዛ ይሄን ያዘና ያ ሰውዬ ምን አለ መሰላችሁ? አባቱን ትቶት ልፍ እንዳለ እንደዛ ሲለው ተመለሰና አባቱን አልቅሶ ይቅርታ ጠየቀው። ምን ነው ልጅ አለው። ጅብ እንዲበላ ነዝናዛ ስለሆንክ ጫካ መካከል አምጥቼ ጥዬ ነበረ። አሁን ግን እኔም ሳረጅ የሰራሁት እንደሚገጥመኝ ልጅ መክሮኛልና አንተን ወደ ቤት ወስጄ ጦርሃለሁ አለው። ምን ብሎ እንደመለሰልህ ልንገራችሁ። እግዚአብሔር ይህን ያደርግ ዘንድ አይፈቅድልህም አለ። እስኪ በሉ እግዚአብሔር በሉ ይህን ታደርግ ዘንድ ለምን ሲለው ተመልከቱ። እኔ አባቴን እስካልጣልኩ ድረስ እኔን በአንተ እጅ እንደማይጥለኝ በአምላክ ያምን ነበረ አለ። ተመልከቱ። እናንተ
ለእናት አባታችሁ በጎ ከሆናችሁ የምትወልዷቸው ልጆች ክፉ እንኳን ቢሆኑ እነሱን መክሮ እግዚአብሔር አስተካክሎ በቤቱ ያኖራቸዋል። ብቻ እናንተ ባላችሁበት ዘመን በጎ አድርጉ። እንድናደርግ እግዚአብሔር ይርዳን። ውሻ ማን ነው ሲባል አንድ ውሻ ብቻ ላንሳ፣ ቅዱስ ጳውሎስ ነው። እስኪ በሉ ቅዱስ ጳውሎስ በሉ። ከሐዋርያት መካከል አንዱ እሱ ነው። ከሐዋርያት በኋላ ተጠርቶ የሐዋርያት ማዕረግ ያለው። ስለሱ አንድ ነገር ብቻ አንስቼ ነው የምጨርሰው። ይፈቀድልኛል ብዬ አስባለሁ አይደል አባታችን? ቅዱስ ጳውሎስና ቅዱስ ፊልሞና። ጳውሎስ ማለት ብርሃን፣ ፊልሞና ማለት ስውር ቦታ ማለት ነው። እስኪ በሉ ጳውሎስ ማለት በሉ ብርሃን፣ ፊልሞና ማለት ስውር ቦታ። በቅዱስ ጳውሎስ ብርሃን ያድርገን፣ በቅዱስ ፊልሞና ጸሎት እግዚአብሔር ከመከራ ይሰውረን። ይህን ካልኳችሁ አልተረጉሙም። ወደ ነገሩ ብቻ ልገባ ነው። እነዚህ ሁለቱ ሐዋርያት ተመልከቱ፣ የጌታቸውን ፍቅር እያሰቡ ጌታቸውን የተከተሉ ነበሩ። እስኪ በሉ የጌታን ፍቅር እያሰቡ በሉ። ማንን ተከተሉ? ቅድም አልዘረዘርኩላችሁ? እንደዚህ ያልሆነ አምላክ ታዲያ ሌላ ዘመን ተሰጥቶን ብናገለግለው ድንቅ ነው። ሳይመርጥ ለሞተልን አምላክ፣ አንተ ትልቅ ነህ፣ አንተ ትንሽ ነህ ያላለ አምላክ፣ አንተ ስጋዬን ብላ የከበርክ ነህ፣ አንተ የተዋረድክ ነህ፣ ስጋዬን አትብላ ያላለ አምላክ፣ አንተ የነገሌ ዘመድ ነህ፣ አንተ የነገሌ ዘመድ አይደለም፣ በደሜን አትጠጣም ያላለ አምላክ፣ አንተ ትንሽ ስለሆንክ የነገሌ ዘር ስለሆንክ ልጅነትን አትለብስም ሳይል ልጅነትን ሳይመርጥ ለሰጠን አምላክ፣ እሱ ሞቶ ሕይወትን ለሰጠን አምላክ ምንድነው ልንሆንለት የምንችለው? እሱን እያገለገልን ዘመናችን እንዲያልቅ መድኃኒዓለም ይርዳል። አርጎልን ነው፣ እውነቴን አርጎልን ነው። አንድ ዘመን ያለቀ ካለ ሰው ከእግዚአብሔር ጋር ይለቅልን፣ ሆኖልን ይለቅልን ከእግዚአብሔር ጋር። ስለዚህ ተመልከቱ፣ ከዚያ ተመልከቱ፣ እስመ አፍቀርዎ ለእግዚኦሙ፣ ጌታቸውን እንደወደዳቸው ጌታቸውን ወደዱት ይላል። እስኪ በሉ ጌታቸውን እንደወደዳቸው በሉ። ጌታቸውን ወደዱት። እስኪ በሞት ያፈርሰውን አንድ ጥያቄ ልጠይቃችሁ። ለቅዱስ ጳውሎስ ሌላ አምላክ አለ? ንገሩኝ እንጂ። ቅዱስ ጳውሎስን የወደደ ሐዋርያትን የወደደ ሌላ አምላክ አለ? እኛ የምንበላው ስጋ ለማን የተሰጠ ነው? በሉ ለሐዋርያት በሉ። ይገባናል? ለኛ አይገባንም። እውነት አይገባንም ነበር፣ ግን ሰጠን። ለቅዱስ ጳውሎስ ብሎ የተሰደደ አምላክ የለም ለኛም። ለቅዱስ ጳውሎስ ብሎ መቃብር የወረደ አምላክ የለም ለኛም። ለቅዱስ ጳውሎስ ብሎ የተሰቀለ አምላክ የለም ለኛም ጭምር ነው እንጂ። ታዲያ እንደዚያ ከሆነ ቅዱስ ጳውሎስ በወደደበት ፍቅር እግዚአብሔርን ልንወደው ይገባል። እስኪ በሉ ቅዱስ ጳውሎስ በወደደበት በሉ። ማንን እንውደደው? ንገሩኝ። እንድንወደው ያድርገን። ከዚህ በኋላ ፊኒቆን ወደሚባል ሀገር ቅዱስ ጳውሎስና ቅዱስ ፊልሞና ገቡ ሊያስተምሩ ሲገቡ ተመልከቱ። ሀገር ውስጥ በጣም እኮ ነው የሚገርማችሁ። የክርስቶስ ሐዋርያት በየሀገራቸው እንዳይገቡ ዓለም ተማምሎ የክርስቶስን ሐዋርያ ለመውገር ተዘጋጅቶ ይጠብቃቸው። ተማምሎ እኮ ነው። ጌታም ተናግረዋል። እናንተን ሲገሉ ለእኔ መስዋዕት የሚያቀርቡ ይመስላቸዋል አለ። ተመልከቱ። እንዲህ አለ ቅዱስ ጳውሎስ። ቅዱስ ጳውሎስን ካልገደል እራት አንበላም አሉ እኮ ተመልክቶ አይሁድ። ጳውሎስን ካልገረፍ ነው፣ ጳውሎስን ካልገደል እራት አልበላም ብለው ተማማሉ ይላል። እኔ ግን ይሁን አደርገዋለሁ በእግዚአብሔር ብዬ እኖራለሁ። ስለዚህ ተመልከቱ፣ ዓለም ሐዋርያትን ካልገደለ፣ ሐዋርያትን ካላሳደደ እህል ውሃ ነው። ዓለም አሁንም የክርስቶስን ልጆች ለማጥፋት እነሱን ካላጠፋን አይናችን እንቅልፍ፣ ለጆሮአችን ለአይናችን ሽፋሽፍት እንቅልፍ፣ ለምላሳችን እረፍት፣ ለህሊናችን ሰላም አናገኝም። ክርስቲያንን ማጥፋት አለብን ብላ ትመክራለች። የቅዱስ ጳውሎስ አምላክ ግን አለ። የማን አምላክ አለን? በሞቴ ንገሩኝ። ይሄ ዛሬ የመጣ አይደለም እኮ። ይኸው ጳውሎስን ካልገደልነው አልበላም ማለት ነው። አይቻል ጳውሎስን ማጥፋት። ሐዋርያትን ካላሰርን አልበላም። አይቻል ሐዋርያትን ማሰር። ምን አለ መሰላችሁ? እኔ በመታሰሪያም ቢሆን ወንጌልን እሰብካለሁ አለ ቅዱስ ጳውሎስ። ሲበሉ በመታሰሪያም ቢሆን በሉ፣ በህይወቴም ቢሆን፣ በሞቴም ቢሆን፣ በመኖሬም ቢሆን፣ በስራቴም ቢሆን ማን ይሰበካል? ተመልከቱ። ህሙሙ ጳውሎስ ተገርፎ የሚታመመው
ራስ ፍልጠት ወር ቁርጠት ያለበት ጳውሎስ በሽተኛ ያድን ነበረ። ለዚህ እኮ ነው የሚሞተው ጳውሎስ ሙታንን ያስነሳ ነበረ። የሚርበው ጳውሎስ የተራቡትን ያጠግባቸው ነበረ። የሚጨልምበት ጳውሎስ ለጨለመባቸው ብርሃናቸው ነበረ። ቅዱስ ጳውሎስ ለሁላችንም ያብራልን። ገባ እዚህ ሀገር ሊገቡ ሲሉ ምን አሉ መሰላችሁ? ይህንን ሀገር ስለሚገሉን በሁለት ነገር እንግባ ነው። ምን እናርግ ሲል ፊልሞና ማነው ፊልሞና ምን እናርግ ሲለው ተመልከቱ፣ ለዚህ ሀገር ፈላስፋዎች ነን ብለን እንግባ አለ። ምንድነን አለ? ከዛ ገቡና ተመልከቱ፣ ገበያው ዳር ሄዱና አጠሩት ሀገሩ። ምንድናችሁ ሲሏቸው እኛ ከሀገራችን የተሰደን የወጣ ነው ፍልስፍና እያስተማርን አሰድደውን ነው። ስለዚህ ፍልስፍና የምናስተምር መምህሮች ነን አሉ። አይ ቅዱስ ጳውሎስ ጀግና እኮ ነው። እሰው ሀገር ሄዶ ገበያው ጋር አጥሩን አጠረደ ቁጭ አለ። ምንድነው ሲሉት ፈላስፋ ነኝ። እዛ የሀገሩ ሰው አንዳንድ ልጅ እያወጣ እያመጣ ልጅን አስተምርልኝ ሲለው ቅዱስ ጳውሎስ ሲያስተምር ፊልሞና ደግሞ እየጻፈ ክርስቶስን ይሰብክ ነበር ለሕፃናት። አየው እንዲያ እያደረጉ ይህ ነገር የዚያች ሀገር ንጉሥ ቴዎዳስ ይባላል። ማን ይባላል? ያዙ እንጂ በደንብ አድርጋችሁ። ቴዎዳስ ንጉሱ ነው። ቴዎዳስ ሲሰማ ቴዎዳስ ደግሞ ሚስቱ አውፋመያ ትባላለች። በሁለቱም ያዙት ሌላም ስም ሊኖራት ይችላል በቅዱሳት መጻሕፍትና አንድ ቴዎድሮስ የሚባል ልጅ ነበራቸው። ማን እንግዲህ ይሄ ስም አደራችሁን እንዳሰነጥቁት በቃ ዝም ብላችሁ ቴዎድሮስ ብላችሁ ያዙት። እሺ ሰው ተንኮለኛ ስለሆነ ማለት ነው። እና ይህ ቴዎድሮስ የሚባለውን ልጅ እንግዲህ ምን ላድርግ የሰው ሁሉ ልጅ ዕውቀት እየቀሰመ የኔ ልጅ ደንቆሮ ሊሆን ነው ወይ ይልና እነዚያን ምን አደረገ መሰላችሁ? ከብት አረደ። 20 በግ፣ 20 ፍየል፣ 30 ዶሮ፣ በሬው ቁጥር የለው አረደና የሀገሩን ሰው ሁሉ ጠራና ሐዋርያትን ማንና ማን ጳውሎስንና ፊልሞና ኑ ቤት ይግቡ ብሎ መልእክተኛ ላከ። ማን ተጠሩ? በሉ እንጂ እነ ጳውሎስ በሉ እንጂ ጠሩ። ተጠርተው ንጉሱ ቤት ገቡ። መግቢያ ያጡት አያችሁ። ገቡና ሰው ሁሉ ሲበላ ሲጠጣ ፊልሞና ምን አለ መሰላችሁ? እንግዲህ እናስተምር ልጆቹን አለ። ቆይ ዛሬ የመብሊያ ቀን ስለሆነ አታስተምርቶ ሌላ ቀን ታስተምራላችሁ አላቸው። ቅዱስ ጳውሎስና ቅዱስ ፊልሞና ግን ሰው ሲበላ ሲጠጣ በከንፈራቸው እህል እንኳን አልቀመሱም ይላል። ምን አልቀመሱ? በሉ ንገሩኝ እንጂ ረሃባቸው ማን ስለነበረ? የሰው ነፍስ ስለነበረ። ተመልከቱ፣ እንደ ፈጣሪያቸው ርሩ ስለነበሩ ከዚያ እህል ውሃ ሳይቀምሱ ዋሉ። ከዚያ በህዝቡ መካከል ተመልከቱ ቴዎድሮስን አምጥቶ ለነ ቅዱስ ጳውሎስ ልጅ ሆናችሁ እንግዲህ አልፈልገውም ብሎ አንድ አገልጋይ ጨምሮ ሰጣቸው። ከዚያ ቦታ ሰጣቸው። እዛ ገበያ መካከል ያጠሩትን ቦታ ሄዶ አሳጠረና እዛ ተቀመጡና አስተምሩ፣ ማንም አይነካችሁም አላቸው። ታዲያ ቅዱስ ጳውሎስ ይሰብካል፣ ፊልሞና ደግሞ ይጽፋል። ማን ይሰብካል? ምኑን ነው የሚሰብክ? ሃይማኖቱን በሉ እንጂ። አየሁ ሃይማኖቱን ይሰብክ ጀመር። ከዚያ ተመልከቱ እንግዲህ በሞት ያፈርሰዋል። ቅዱስ ጳውሎስ የማን ውሻ ነው? በሉ ንገሩኝ እንጂ የክርስቶስ ውሻ ነው። ውሻ የሚጮኸው የሚያስከብረው የጌታውን ቤት ነው። የጌታ የእግዚአብሔር ቤት የተባለ ሰው ነው። ቅዱስ ጳውሎስ ሐዋርያት የሚያስከብሩት መናፍቃን እንዳይወስዳቸው ከአጋንንት የሚቀሙት ማንን ነው? ሰውን ነው። እግዚአብሔር ለሰው እንደሞተ ሐዋርያት ለሰው ይሞታሉ። ተመልከቱ ገቡ እዚያ። ከዚያ በኋላ ሲያስተምሩ ቆይተው ተመልከቱ ሰይጣን የዚህ ዘመን ሰው እኮ ክፋቱ እውነት የዚህ ዘመን ሰው ገና እኮኛ እንደው ከምጣድ ያልወጣ ሊጥ እንጀራ እኮ ነው ለሉት ብሎ ያለመሰለ ዝም ብሎ እንጨቱ የጠፋበት እንጨት አያውቅም መሰለኝ ከተማ መብራት የጠፋበት እንጀራ ዝም ብሎ እዚያው ማለት ነው። አሁን ዝም ተፈተው ጎረቤቴ መከራ ሳይኝ ባሌም እንዲህ ያለ ነዝናዛ እንደ ባለስልጣኑ አስገባሪዎቹም ይላል። ታዲያው ሰይጣን መጥቶ ቢያስገርፍህ ምን ልትል ነው? እኔ እውነቴን ልንገራችሁ እየበቁ ሲሄዱ ተመልከቱ። ክርስቲያን እየበቃ ሲሄድ ፈተና እየቀረለት አይደለም የሚሄደው። ሰይጣን መጀመሪያ የሚፈትነን በራሳችን እስኪ በራሳችን በሉ። ቀጥሎ የሚፈትነን ራሳችንን ካስሸነፍን በባል እስኪ በሉ በባል
ባል፣ ቤተሰብ፣ ልጅ ሰላም ከሆነ በጎረቤት፣ እስኪ በጎረቤት በሉ። ጎረቤት ሰላም ከሆነ በሀገር፣ በሀገር በሉ። ሀገር ሰላም ከሆነ ካሸነፍን ይሄን ሁሉ ሰይጣን ከዚያ በኋላ ሰይፉን መዞ ሰው መስሎ ነው ይመጣ። ሰው መስሎ ነው እያልኳቸው ያለው። ሐዋርያት ገብተው ፊንቆንን ሊወስዱበት ሲሆን እነ ቅዱስ ጳውሎስ ሰይጣን እንዲህ አለ፣ ከዚህ በኋላ ፊንቆን በቃ ለክርስቶስ ልትሆን ነው፣ ቶሎ ብዬ ልሂድና ሐዋርያትን ላጥፋ አለ። ምን አለ መሰላችሁ? የሜዶን ንጉሥ ልጅ ነኝ ይልና ደብዳቤ ጽፎ አምላካቸዋል። ማኅተም ረግጦ ሰራዊት አስከትሎ የሜዶኑ የእንድርያኖስ ልጅ አርስጢስ እኔ ነኝ ይልና ሰራዊት አስከትሎ ቀኛዝማች ግራዝማች፣ እንግዲህ በዘመኑ ቋንቋ ያው እንደዛ እንደምታውቁት ነው። እሺ ተርጉሙት። ምናምን አዛዥ ምናምን አዛዥ ብላችሁ ማለት ነው። እሺ እንዲያ ነው የሚባለው በዘመኑ ሲሆን እና እንዲህ አድርጎ ሄደና ንጉሱ ቤት ነው የገባው። ገባ ንጉስ። ከዛ ከበሮውን እያስጎሰመ ሴቶች እያጨበጨቡ፣ ግን ሰው አይደለም። ማን ነው እሱ? በሉ ሰይጣን በሉ እንጂ። ተከትሏቸው ሄደ። እዛ ሲሄድ ተመልከቱ፣ መጨረሻ ላይ ምን ሆነ መሰላችሁ? ንጉሱን ሄደና እኔ የሮሙ ንጉስ ልጅ ነኝ፣ ሀገራችንን አጥፍተው አባቴ አሰድዷቸው ወደዚህ ሀገር የመጡ ጳውሎስና ፊልሞና የሚባሉ ሁለት ሰዎች አሉ። እነሱን የንጉሱን ቃል የምታከብር ከሆነ እዚሁ በድንጋይ ወግረህ በእሳት አቃጥለህ፣ ብትፈልግ ቆዳቸውን ገፈህ፣ ባትፈልግ መቃብር አውርደህ፣ ባትፈልግ ባህር ጥለህ ግደላቸው። ያለዚያ ግን እኔ የንጉሱ ልጅ ነኝና በገመድ አስረህ ስጠኝ፣ እየጎተትኩ ወስዳቸዋለሁ። አየህ ሰይጣን ጉራ። ቆይ ያሳያቸዋለሁ፣ ወስዳቸዋለሁ አለ። ከዛ ምን አለ መሰላችሁ ንጉሱ? እንዴ እነዚያ ሰዎች ጠንቋዮች ናቸው እንዲህ አለ። አሁን መናፍቃኑ ካህናቱን ሲያዩ ጥንቆላ ነው ትዝ የሚላቸው። እነሱ ራሱ ጠንቋይ ስለሆኑ እውነቱን የምነግራችሁ ማለት እኛ አንጠነቁልም። ተመልከቱ፣ እኛ ጠንቋዮች አይደለንም። ተመልከቱ፣ ወለሰብአ ጽርዕን ይመስሎሙ ዘንጌኪ። ተመልከቱ፣ ሰዎች የሳትን ይመስላቸዋል፣ ሰዎች ያበድን ይመስላቸዋል። እመሰ አበድነ እበድነ ለክርስቶስ ውእቱ። ብናብድም ሞኝ ብንባልም ብንሰደብም ብንገረፍም ብንሰደድም ጅልነታችን ለክርስቶስ ነው እንጂ እኛ እንደነሱ አይደለንም አለ ቅዱስ ጳውሎስ። እንደነሱ ያላደረገን እግዚአብሔር ይመስገን። ጠንቋዮች ናቸው አለ ሰይጣን። ተመልከቱ ሲል ንጉሱ ምን አለ? ሄዱና ይዛችኋቸውና በገመድ እየጎተታችሁ በመንገዱ ላይ ይዛችሁ ነው አስራችኋል። በማንና በማን ላይ ሰይጣን ተነሳ? በጳውሎስ ላይ በሉ እንጂ። ታሪኩን አጠር አድርጌ ብቻ ነግሬያችሁ ትምህርቴን እጨርሳለሁ። ታገሱኝ። እግዚአብሔር እናንተንም ይታገሳችሁ። እግዚአብሔርን አትታገሱትም? በሉ እንጂ። ማን ስለታገሰ? እውነቴን ነው። አሁን እዚህ መታችሁ ስታመሹ ስታረፍዱ ምንድነው ማሰብ ያለባችሁ? እግዚአብሔር ታግሱኝ አይደለም ወይ ማለት አለብን። ካልታገስከው እግዚአብሔር አይታገስም። ብዙ ነገር አላወራም እዚህ ላይ። ስለዚህ ተመልከቱ፣ ከዚያ በኋላ ቅዱስ ጳውሎስና ቅዱስ ፊልሞና 6 ሰዓት ስለነበረ ልጆችን አስተምረው እረፍት የሚወስዱበት ሰዓት ነበረ። ምን የሚወስዱበት? ከዛ እረፍት የሚወስዱበት ሰዓት ስለነበር በእረፍት ሰዓት ደግሞ የንጉሱ ሚስት አምና የንጉሱ ሚስት ከመኖሪያ ቤት እያስተማሩ ቅዱስ ጳውሎስና ቅዱስ ፊልሞና ተመልከቱ፣ ደከም ብሏቸው ተኝተው የንጉሱ ሚስት እግራቸውን አያጠበች። ተመልከቱ፣ የንጉሱ ልጅ ቴዎድሮስ ደግሞ እየተማረ የተማረውን እየመለሰ የእግዚአብሔር ልጅ እንዴት ሰው ሆነ እያለ በዛ እየተመሰጠ ነበረ። ከዚያ ተመልከቱ፣ አደባባይ ቢፈለጉ ጠፉ። አይ ሰይጣን ተንኮሉ። ሲጠፉ ሰው ሲያጣቸው ተመልከቱ፣ አገራችሁን እናቃጥላለን፣ የያዝኩትን ሰራዊት ዙር ተዋጋ ብዬ አገርክን ነው የማጠፋው አለ ሰይጣን። ጉራው ማለት ነው ሲል ተመልከቱ፣ ንጉሱ ፈራ። ወዴት ሊገኙ ይችላሉ ብሎ መልእክተኞችን ሲልክ ከዲያብሎስ ሰራዊት አንዱ ሰይጣን ሽማግሌ መስሎ እኔ አይቻቸዋለሁ አለ። አያችሁ ሰይጣን ብላቱ። እኔ አይቻቸዋለሁ። የት ናቸው ሲሉት አንተ ቤት ተቀምጠው ሚስትህን እያማገጧት ነው፣ አንድ ሴትም ደግሞ እዛው አለች፣ የማይገባ ስራ ይሰራሉ አለ። እየሰማችሁ ነው አይደል? ማነው? ሰይጣን ሰው መስሎ ማለት ነው።
አሁን ይሄ መናፍቃኖች ሲሰሙት ተመልከቱ፣ ሰይጣን እንዴት ሰው ይመስላል ሊሉ ይችላሉ። ሞኝ እስመ ለሊሁ ሰይጣን ይትመሰል ከመ መልአከ ብርሃን፣ ሰይጣን የብርሃን መልአክ ሊመስል ይቻለዋል አለ እኮ። ተመልከቱ፣ እንኳን ሰው እንኳን ንጉሥ መምሰል መልአክ መምሰል ከቻለ ንጉሥ መምሰል ለሰይጣን ቀላሉ ነው። እሺ መናፍቅ እና ተመልከቱ፣ ወደ ነገር የሚሰዳቸው እንዳይሰነጠቅ ነው እንዲህ ማድረገው። ከዚያ ተመልከቱ ሽማግሌ መስሎ እኔ አይቻቸዋለሁ ሲል የት ናቸው አሉ። ከቤት አሉት። ከዛ ደግሞ አንድ ሰይጣን ደግሞ ሄደና ሴት መስሎ ንጉሱን በር ላይ ጠበቀው። ንጉሱ አብዶ ጨርቁን እየጎተተ ወደ ቤቱ ሮጠ፣ ፈርቶ ማለት ነው። ሲሮጥ በር ላይ ደግሞ ቆንጆዬ ሴት መስሎ ሰይጣን ጠበቀው። ሊገባ ሲል ክፍት ሲያደርግ በሩን ቆሟል። ማነሽ አንቺ ለምን እዚህ ገባሽ ሲላት፣ አይ ንጉስ እሜቴ እንደዚያ ነገር ነው አነጋገሩ ብዬ ነው። እሺ እሜቴ አይልም ሰይጣን። እሺ እና ምንድነው መሰላችሁ ንግስቲቱ ነው ያለ። እንደው ሸፈን አድርጎ ንግስቲቱ ወርቅ ልካ ብርና ወርቅ ልካ አሰጥታኝ ነይ ዝሙት እንድትሰሪ ብላ ጠርታኝ ዝሙት ሰሪ ስለሆንኩ እቤት ብር ተከፍሎኝ ነው የመጣሁት አለችው። ማን ነው እሱ? በሞቴ ንገሩኝ። አየው ሚስትህን መጥቶ የሚያማልህ ሰው ላይሆን ይችላል። እሺ ባልሽን መጥቶ የሚያማልሽ ሰው ላይሆን ይችላል። አባቶቻችንን የሚያማልህ ሰው ላይሆን ይችላል። እውነቴን ነው። ያው ሰይጣን ነው። በቃ ካልበቃ በሰው አድሮ ከበቃ ደግሞ እንደ ሰው አላምንም ካልክ መልአክ መስሎ ክንፉን እያማታ እኔ እኮ ሚካኤል ነኝ ሊል ይችላል ሰይጣን። በቃ ምን ጨነቀውስ? ከዚያ ተመልከቱ እኔ ተከፍሎ እኔ የመጣሁት ምን ላድርግ ንጉሥ እንዳትገድለኛል። አይሞትም እኮ ውሸቱ። ይሞታል ሰይጣን። አንቺ ጋር ችግር የለም አሁን እነሱ አሉ አለ። አዎ ባለቤት የነ ቅዱስ ጳውሎስን እግር እያሸች ነው። እንደውም አሁን እኔ ስወጣ ባሌ ሳይመጣ ፈጥነሽ ሂጂ ብላኝ ነው ንጉሥ ሆይ ይቅርታ እንዳትገድለኝ አለ። ሰይጣን ማስመሰል ሲችልበት እንደ ዘመኑ ታወጣ ነው እንዲያ ነው እንግዲህ። እና ያስመስላል። ተመልከቱ ያስመስልና መጨረሻ ላይ ከአንቺ ጋር ጠብ የለኝም ሂጂ ሲለው ሾለክ ብሎ ሄደ። ሲገባ ሚስቱ የቅዱስ ጳውሎስንና የቅዱስ ፊልጶስን እግር እያጠበች፣ ልጁ ቴዎድሮስ የተማረውን ቀለም እየመለሰ እግዚአብሔርን እያሰበ አገኛቸው። በያዘው ሰይፍ ሚስቱን አንቺ ዘማዊ እኔን አስወጥተሽ ሴት እያመጣሽ ቤቴን አረከሽው ብሎ በሰይፍ ሊወጋት ሲል ተወው። እነዚህ የሕያው እግዚአብሔር አገልጋዮች ናቸው እና አንተ በምታስበው ልክ አይደለም አለችው። ከዛ ሰውየው በሰይጣን ተናዶ ስለነበር ሰክሮ ስለነበር በንዴት ሚስቱን ወግቶ ገደላት። ማንን ወግቶ ገደለ? ሲነቃ ልጁ ቴዎዳ ደግሞ ዘወር ሲል ጎኑ ቁጭ ብሎ አገኘው። አንተንስ ብትሆን አጥፍተው አይደል በቤቴ ሴት አምጥተው ዝሙት ሲሰራበት ለኔ ያልሆንክ ብሎ ልጁንም ገደለው። ከዚያ በኋላ ቅዱስ ጳውሎስና ፊልሞና ተመልከቱ ተኝተው ነበረ። ሲነቁ እናትና ልጅ ሞተዋል። ማን ሞተዋል? ነቁ። እናንተን አልገላችሁም ወስጄ ለሜዶኑ ንጉሥ ልጅ ነው የምሰጣችሁ ብሎ በሩን ቆልፎት ሄደ። ይቆማል ሰይጣን ሐዋርያት ፊት? በሉ አምናችሁ ተናገሩ እንጂ ይሄንን ብቻ ነው የምናገረው። ጠብቁኝ፣ እግዚአብሔር ይጠብቃችሁ። ከዚያም በኋላ ምን አደረገ መሰላችሁ? ተመለሰና ተመልከቱ ቆልፎ ቤቱን ልጁንና ሚስቱን ገሎ ጨርቁን እየቀደደ አብዶ ሰውነቱን ፂሙን እየነጨ የራሱን ፀጉር እየነጨ እሪ እያለ ልብሱን አውልቆ ወደ ሜዶኑ ንጉሥ ፊት አደባባይ ሄደ። ሲሄድ ተመልከቱ ተቀምጠው አገኛቸው። እነዚያን ከሃዲዎች ቤት ስላገኘኋቸው ሄዱና ግደሉልኝ፣ ከዚህ በኋላ እኔ በረሃ ገብቼ ላውሬራ ትሆናለሁ እንጂ በዚህ ሀገር አልኖርም አለ። የሰይጣን አንዱ ክፋት በሰራነው ኃጢአት ተስፋ ማስቆረጥ ነው። ምንም አይነት ኃጢአት ስሩ እግዚአብሔር ይቅር የማይለው ኃጢአት የለም። እግዚአብሔር የማይተውልን ኃጢአት የለም። ብቻ እንምጣ ነው። እግዚአብሔር እንዳንመለስ የንስሐ በር እንዳይዘጋብን መድኃኔዓለም መልካም ፈቃድ ይሁንልን። እንዳንመለስ የንስሐ በር ከተዘጋ መመለሻ የለም። ስለዚህ ሰይጣን ኃጢአት ከሚሰራ ሰው ይልቅ ኃጢአቱን የሚናዘዝ ሰውን ይጠላዋል። ኃጢአቱን
ኃጢአት የሰራ ሰው በንስሐ ይመለሳል። ተስፋ የቆረጠ ሰው ግን የሰይጣን መጫወቻ ነው። ተስፋ እንዳንቆርጥ መድኃኔዓለም ይርዳን። አሜን በሉ። እግዚአብሔር ተስፋችንን ያለምልመው። በማን ተስፋ አንቆርጥም? በማን ተስፋ አንቆርጥም? ዝናብም አይኑር፣ በማን ተስፋ አንቆርጥም? ባለስልጣንም አይኑር፣ በማን ተስፋ አንቆርጥም? ዘመድም አይኑር፣ በማን ተስፋ አንቆርጥም? እንጀራም አይኑር፣ በማን ተስፋ አንቆርጥም? ፀሐይም አትውጣ፣ በማን ተስፋ አንቆርጥም? ከዋክብትም አያሸብሽቡ፣ በማን ተስፋ አንቆርጥም? እናትም ትሙት፣ በማን ተስፋ አንቆርጥም? ወንድምም ይሙት፣ በማን ተስፋ አንቆርጥም? አባትም ይሙት፣ በማን ተስፋ አንቆርጥም? ተስፋ በማይቆረጠው በእግዚአብሔር ተስፋ አትቆረጡ። በእግዚአብሔር ፍጹም ተስፋ ይቆረጥ። የዚህ ዘመን ሰው ዘክሮ እንቅፋት ከመታው እግዚአብሔርን ያማርረዋል። ቆርባችሁ ሰው ከሰደባችሁ እኔ ቆራቢ ነኝ ለምን ያሰድበኛል ያው የሚል ሰው አትክበስበሱ። እውነቴን በቃ በእግዚአብሔር ተስፋ ይቆረጣል። እንዳንቆርጥ እግዚአብሔር ይርዳን። ሄድ አደባባይ ላይ ቆመ፣ ሂዱና ግደሏቸው ሲል አይ ሰይጣን እኔ እዚሁ ጠብቃቸዋለሁ፣ ሄዳችሁ አስራችሁ አምጧቸው አለ። ሰራዊቱን ይዞ እዛ ተመልከቱ። ጌታ ለሐዋርያት ተገለጠና እዛው ቤት እንዳሉ አይዟችሁ እኔ እናንተን አልተዋችሁም። እናት ልጇን እንደማትረሳ እኔ እናንተን አልረሳችሁም። ይገርፏችኋል፣ ይሰቅሏችኋል፣ ይገድሏችኋል፣ 3 ቀን እሳት ያነዱባችኋል፣ እናንተን በድንጋይ ይወግሯችኋል፣ በጦር ይወጓችኋል። በዚያም ግን እንድታሸንፉ አብሬያችሁ ነኝ አላቸው። እስኪ በሉ አብሬያችሁ ነኝ በሉ። እግዚአብሔር ከማን ጋር ነው? በሞቴ ንገሩኝ። ምንም ነገር ይድረስ ማን አለ አብሮ? እናንተ ታዲያ ምን ሆናችሁ ነው ገና ምላጭ ሳይሳብ የምትጮሁት? እግዚአብሔር እሳት ሳይነዳ ያጠፋም። ነዶ ነው በዚያ ውስጥ የሚያቆመው እኮ። እሳቱ ነዶ በዚያ ውስጥ አንተ ተመልከት። ሰብዎ ምንድን ነው? ይባርክዎ ኩሉ ግብረ ጊዜ ለእግዚአብሔር ይላሉ ሰለስቱ ደቂቅ። እግዚአብሔርን ፍጥረት ሁሉ ያመሰግኑታል፣ እሳት ያመሰግነዋል። ይኸውላችሁ እሳት ውስጥ መግባት የምስጋናን አያቋርጥም። እግዚአብሔር እሳትን በማጥፋት የሚደክም አምላክ ሳይሆን እሳት እንዳይበላ እሳትን ጠባቂ የሚያደርግ አምላክ ነው። እሳትን ማጥፋትማ እናንተ ውሃ ደፍታችሁ ትችላላችሁ። እግዚአብሔር ግን ይድነቃችሁ ብሎ እሳትን ዘበኛ ያደርጋል። አያረግም? አያረግም? የሰለስቱ ደቂቅ አጃቢ ማን ነው? በሉ እሳት በሉ። የዳንኤል ዘበኛ ውሻ ማን ነው? አንበሳ። ተመልከቱ፣ እግዚአብሔር ገዳያችንን ዘበኛ አድርጎት ቁጭ። ተመስገን እግዚአብሔር። ስለዚህ ተመልከቱ፣ ከዛ እንደዚያ ብሎ ጉራውን ሲነፋ ክርስቶስ ለሐዋርያት ተገልጦ ሐዋርያትን በዝግ ቤቱን ሳይከፍት አወጣቸው። ክብር ለቅዱሳን አምላክ ይሁን። ካወጣቸው በኋላ ተመልከቱ፣ ሰይጣን ሐዋርያት መውጣታቸውን ሲያይ ቆይ እኔ ምንም ጣና እዛው እንድገድላቸው ብሎ ንጉሱን ተከትሎ ወደ አይ ሰይጣን። እነሱ ደግሞ ሄደው አደባባይ ቁጭ አሉ። ወደ ሞት ሄዱ። እስኪ በሉ ወደ ሞት ሄዱ በሉ። ክርስቲያን ናችሁ? ክርስቲያን ናችሁ? ክርስቲያን ወደ ሞት የሚሄድ ነው። ከሞት የሚሸሽ ክርስቲያን የለም። ሰለስቱ ደቂቅን እሳት ከሚከቱ ሰዎች ወገን አትሁን፣ እሳት የሚከቱት ተበልተዋልና። ከሚገቡት ወገን ሁን። ከሚዘፍኑት ወገን አትሁን፣ ከሚዘምሩት ወገን ሁን። ከሚሰድቡት ወገን አትሁን፣ ከሚሰደቡት ወገን ሁን። ከሚገፉት ወገን አትሁን፣ ከሚገፉት ወገን ሁን። ከሚያስርቡት ወገን አትሁን፣ ከሚራቡት ወገን ሁን። እግዚአብሔር ከነዚህ እንድንሆን መድኃኔዓለም ይርዳን። ምክንያቱም ገፊዎች ቀናቸው ቢዘገይም ፍርዳቸው አይዘገይም። አሁን ተመልከቱ፣ ሲገቡ ሄደው አደባባይ ቁጭ አሉ። ቁጭ ሲሉ ተመልከቱ፣ ፈልገው እዛ በኋላ ሲያጧቸው እንዲህ አለ ሰይጣን፣ አሁን እኔ እዚሁ እቀመጣለሁ፣ እነዛን ሰዎች ሄዳችሁ በእሳት አቃጥሉ፣ ከቻላችሁ እየጎተታችሁ ይዛችሁ ነው አለ። ቆይ እንደውም እናሰቃያቸዋለን ይሉና እግዚአብሔር ያሳያችሁ። የብረት አክሊል፣ የብረት ጣት፣ ይህን ሰውነታቸውን የሚሸፍን እንደ ኮት፣ እንደ ጃኬት፣ እንደ ሱሪ፣ እንደ ጫማ አድርገው ሰርተው ሐዋርያትን በሚስማር መቱባቸው ሰውነታቸው ላይ። በምን? በሞቴ ንገሩኝ እንጂ። በሚስማር ከመቱባቸው በኋላ ተመልከቱ፣ እንደዚያ እንዳሉ ወስደው ብረት ላይ መተው እሳት መካከል አቁመው ህዝቡን በአዋጅ ቀስቅሰው ሁሉም ሰው እንጨት፣ ጋዝ፣ ቁልቋል፣ ቅንጭብ እንደዛ የሚቀጣጠል ዛፍ እንዲያመጣ አድርገው ከምረው ላያቸው ላይ 3 ቀን አነደዱባቸው። ስንት ቀን ነደደበት ቅዱስ ጳውሎስ? በሞቴ ንገሩኝ። 3 ቀን ነደደበት ቅዱስ ጳውሎስ። ከዚያም በኋላ ተመልከቱ፣ 3 ቀን ሲያነዱባቸው ሰንብተው እሳቱ ሲጠፋ
ሰውነታቸውን ለማየት እስኪ ይዋቸው እንግዲህ ይከፈትና በሞት ያፈርሰዋል። አሁን እንኳን 3 ቀን 1 ሰዓት ቢያነዱብን ምንድነው የምንሆነው? ሰው ደግሞ በጣም ይነዳል። ታውቃለህ፣ የሰው ስጋ ይቃጠላል በጣም። ይሄን ወቁሽ። የሰው ስጋ ጧፍ በሉት ከተያዘ በኋላ መንደዱ። በ3ኛው ቀን ያ የብረቱ ካስድ ሲገለጥ የነ ቅዱስ ጳውሎስን ቆዳ ይዞት ተነሳ። ቅዱስ ጳውሎስና ፊልሞና ግን አልሞቱም ነበረ። ቆዳቸውን ይዞት ሲነሳ ተመልከቱ። አሁንም እሳት እንደድባቸው ብለው ደማቸው ወደ መሬት ሲወርድ የዚያን ጊዜ እግዚአብሔር ደመናን አዞ በደመና እሳቱን አጠፋ። ደመና መጥቶ ሲጋረዳቸው ክርስቶስ መጥቶ ከህመማቸው ፈወሳቸው። ክብር ለቅዱሳን አምላክ ይሁንልን። ውሻዎቹን የሚጠብቅ በተአምራት ስለሱ ብለው የሚመሰክሩትን የውሻ መኖሪያው አፉ ነው። የሐዋርያት መኖሪያቸው አፋቸው ነው። ሴት ሞቷ ባፏ ነው። የሐዋርያት ሞት ባፍ ነው ይላል ሊቃውንት። ተመልከቱ። ባስተማሩበት እንዲዛ ተደረጉ፣ ግን ምንም አልሆኑ። ከዚያም በኋላ በጦር እንውጋቸው ተባባሉ። እስኪ በድንጋይ እንውጋራቸው ነው እንጂ እስኪ በሉ። ድንጋዩን ሲወረውሩት ቅዱስ ጳውሎስን ሳያገኝ መሬት። እነዚህ ምታተኞች ማለት ያዘሰው ተመልከቱ። ስም መስጠት ጠንቋዮች ናቸው አለ። ጦር ሲወረውሩ ጦሩ እየተመለሰ መሬት ሳይነካቸው። ከዚያ በኋላ አንድ ድሜጥሮስ የሚባል አንጠረኛ መጡ። ማን የሚባል? ቅዱስ ድሜጥሮስ ደገኛውን አይደለም፣ ሌላ ጠንቋይ ነው። እሺ ሲያመጡት እንዲህ ያረግናቸው አልሞቱም ሲሉት፣ አይ እነዚህ ሰዎች የእግዚአብሔር ኃይል አለባቸው አልነካም አለ። ሲላቸው ደግሞ አንድ እለእስክንድሮስ አይደል ይላል ቅዱስ ጳውሎስ። እለእስክንድሮስ ያደረገኝ ነገር ይላል። አይታችሁ ታወንጌል። እለእስክንድሮስ የሚባል ባለስልጣን መጣ ሐዋርያትን ለማጥፋት። ከዛ እሱ ደግሞ አውርዱና ከተሰቀሉበት ቦታ ላይ አለ ወታደሮቹን ይዞ መጥቶ እኔ መሬት በሰይፍ ኦጋና ገድላቸዋለሁ ብሎ ሰራተኞቹ ሄደው የቅዱስ ጳውሎስንና የቅዱስ ፊልሞናን እግር ሊያወርዱ ያዝ ሲያረጉ እጃቸው ተጣብቆ ቅርት። እየሰማችሁ ነው? ማን ያንሳው? ተመልከቱ። ከእንዴት አድርጎ ከብረቱ ይላቀቅ እጃቸው። እናንተ እውነትም መሰሪያን ናችሁ እንዲህ አላቸው። እኛስ መሰሪያን አይደለንም፣ በሕያው እግዚአብሔር አምላክ የምናምን ሐዋርያት ነን እንጂ የክርስቶስ ባሮቹ ነን። አሁን ሰራዊቴን እንዴት አድርጌ ላስለቅቅ? በእግዚአብሔር እመን ይለቅልሃል እጃቸው አሉት። በማን እመን? አብላኝ እኮ ሹመኝ እኮ አይደለም ጥያቄያቸው። እመን በእግዚአብሔር። አያችሁት? የእግዚአብሔር ዘእግዚአብሔር ፈኖ ቃል እግዚአብሔር ይነግር። እግዚአብሔር የላከው እግዚአብሔርን ይገልጣል። ዘር የሾመው ሰው ዘር ነው የሚሰብከው። እሺ ምናምን ፖለ ምናምን የሾመው እንትን ፖለ ምናምን ነው የሚሰብከው። ፖለ ነው ያልኩት አደራችሁን በሞት ሆድ የሾመው ሆድ ነው የሚሰብከው። እንብላው በጅብ ቆዳ የተለጎመ ከበሮ ግቡ ሲያረጉት እንብላው ይላል አሉ ነው። እና እንዲያ ነው። ሆድ የሾመው ሆድ ነው የሚሰብክ። እግዚአብሔር የሾማቸው እግዚአብሔርን ሰበኩ። እግዚአብሔር የሾማቸው ማንን ሰበኩ? በቃ አሁን ነገር የለ ጨርሰው ነው። ከዚያ በኋላ እንግዲያውስ አለ እዛ ጋር የደነፋ ነው ሰይጣን ንጉሱ ቤት ተቀምጦ እነዚህን ሰዎች ውሰዱና እዛ እነ ጳውሎስ ጋር ውሰዱና እዛ አስቀምጡ ሬሳቸውን አለ። ለምን መስላችሁ ነው ሰይጣን እንደዛ ያለው? ቅዱስ ማነው እለእስክንድሮስ የሚባለው ባለስልጣን ተቆጥቶ ጳውሎስንና ፊልሞናን እንዲገል የቅድስት ታውፎምያን እና የቴዎድሮስን አጽም ባልጋ ተሸክመው ጳውሎስ ፊት ወሰዱት። ከዛ ተመልከቱ። በአምላኬ ታምናለህ አለው ለእስክንድሮስን። ሰራዊቴን ካስለቀክልኝ እጃቸውን አምናለሁ አለው። ከዛ በኋላ ያን ሲናገር ቴዎድሮስ አፈፍ ብሎ ተነሳ። የንጉሱ ሚስት አፈፍ ብላ ተነሳች። እነዚያ የቅዱስ ጳውሎስን እግር ከችንካሩ ወርደው ለመግደል ወደ ችንካሩ የተጠጉ እጆች ለቀቁና ቆሙ። ከዚያም በኋላ እንዴ በአምላኬ አምናለሁ አለው። ከዚያም በኋላ ተመልከቱ። ሰይጣን ሲሰማ ከተማ ውስጥ እያውደለደለ እንዲህ አለ እነዛን ሰዎች አስራችሁ ካላመጣችሁ ጦርነት ልጀምር ነው አለ። አይ ሰይጣን እዛ እንደዛ ሲል እንደው እንዴት ሆኖ ይሆን እያለ ጠጋ እያለ ሲያይ ቅዱስ ፊልጶስ ማነው ፊልሞና ካባውን የለበሰው ልብስ አንስቶ ከሰይጣን ትከሻ ላይ ወረወረው። ንጉስ ነኝ ብሎ ተቀመጠው ጋር የዚያን ጊዜ ተመልከቱ። ያ መልከኛ የንጉስ ልጅ መስሎ ቀኛዝማች ግራዝማች የያዘው ሰይጣን መልኩ ተለውጦ
ኃይሉ ደክሞ መሬት ላይ ወደቀ። የዚያን ጊዜ ተመልከቱ። ከዚያም በኋላ ተመልከቱ፣ ቅዱስ ጳውሎስ ሄደና ያዘው። ያን ሰይጣን ከነሰራዊቱ ሰብስበው በሕዝቡ መካከል አስገቡት። ከዛ አንድ ነገር ቀረ። በአምላኬ ታምናላችሁ አታምኑም አላቸው ሰዎቹን። እናምናለን አሉ። እስኪ በሉ እናምናለን በሉ። እኛማ አምነናል እናምናለን ሲሉት፣ እንግዲያውስ እንደዚያ ከሆነ አላቸው በከተማ ውስጥ በሬ አንድ ነገር ረስቼ አርጤምስ ትመለካለች። አርጤምስ የምትባለው ጣዖት ማለት አርጤምስ፣ ያችን አርጤምስ ትልቅ ሐውልት ናት። እሷን የሚያጥኑትን የጣዖቱን አገልጋይ ቄሶች አምጡ፣ ያለዛ እንላቀቅም ማለት ቅዱስ ጳውሎስ። ከዛ እንደዛ ሲላቸው ሰብስበው ይዘውላቸው መጡ። ሲመጡ ተመልከቱ፣ ሆዳቸው ሊቀርባቸው ሆኖ የጣዖታቱ ካህናት፣ እነዚህማ ያ ሎቱ ስብሐት ሰው የሆነ አምላክ ሰው የሆነውን ሰው የሚሰብኩ አደርግ እንዴ በእንደዚህ አናምንም አሉ ሲሉ ቅዱስ ጳውሎስ ከዚያም በኋላ ሲጸልይ ከሰማይ ደመና ወርዶ አይናቸውን አወረው። አይናቸው ሲታወር እንዲህ አለው፣ እሺ እናንተ አምላክ አርጤምስ አምላክ ናት አላቸው። አዎ እሺ አምላክ ከሆነች ነይ በሏት አለ። ምን በሏት? ነይ በሏት አላቸው። የከተማው ሰው ሁሉ ተሰብስቧል፣ የሀገሩ ሰው። ለምን? እነ ጳውሎስ ሊገደሉ ማለት። እዛ ነይ በሏት ሲላቸው አትመጣም፣ እሷማ አትመጣም፣ ድሮንስ ድንጋይ ይመጣል አላቸው። ድንጋይ ይመጣል ወይ? እንዴት ነው የሚመጣው? እናንተ ባታመጡት እኔ ያመጣታለሁ። ወይ ቅዱስ ጳውሎስ በሉ እስኪ እናንተ ባታመጧት በሉ ማን ያመጣታል አላቸው። እኔ ያመጣታለሁ አለና ከሞት በደንብ ልብ በሉ የሞተውን ማስነሳት ማንን? ቴዎድሮስን በሉ እንጂ ያንን ልጅ ምን አለ? ሂድና በቅዱስ ጳውሎስ በሚሰብክበት አምላክ ስም ቅዱስ ጳውሎስ ኑ ብሏቸዋል ብለህ ይዘህልኝ አሉ። ሄዶ ተመልከቱ፣ እናንተ ጣዖታት አላቸው። አቤት አሉ። ቅዱስ ጳውሎስ በሚሰብክበት አምላክ ኑ ብሏቸዋልና ኑ አላቸው። አንተናን ቴዎድሮስን ተከትለው ድንጋዩ ከዙፋን ወርዶ እየተንጓለለ ጳውሎስ ፊት ሄደ። ወይ መታደር! ሰው ሁለት ነገር አደነቀ። አንደኛ የሞተውን ማስነሳት፣ እሳት 3 ቀን እንዲደንባቸው አለመሞት፣ ጦር ሲወረውርባቸው አለመግደል። እሳት አያቃጥላቸውም፣ ረሃብ አይገድላቸውም። የሞተውን ማስነሳት። በዚያውስ ላይ አርጤምስ ምን አይነት ደካማ አምላክ ነው! ሕፃን ልጅ እየጠራ ይዞት የሚመጣ በቅዱስ ጳውሎስ አምላክ አምነናል አሉ። ተመልከቱ፣ የቅዱስ ጳውሎስ አምላክ ስሙ የተመሰገነ ይሁን። የቅዱስ ጳውሎስ አፉ ወዴት ነው? ወደ ከሃዲያን ነው። ተመልከቱ። ከዚያም በኋላ እንዲህ አለ፣ ረገጸ ምድረ ይላል። መሬቱን ሲረግጠው ተመልከቱ። እዚያ የንጉሥ ልጅ ነኝ ብሎ ሰው መስሎ የሚያጭበረብረውን ጋኔን ከነሰራዊቱ መሬት ተከፍቶ እንዲወጣው አደረገው። ከዚያ ተመልከቱ፣ መሬቱን ረገጠና ውሃ ፈለቀና ተመልከቱ፣ እዚያ የተሰበሰበውን የሀገሩን ሰው በሙሉ አጠመቀው። ከዚያም በኋላ ቤተ ክርስቲያን ሰራላቸው። የቅዱስ ጳውሎስ አፍ ወዴት ነው? ወደ ጠላቱ በሉ እንጂ እናንተ ውሻ ናችሁ። ምንድን ናችሁ? የማን ውሻ? እኔ እመቤቴ እውነት የለው ምን አለ ውሻ በሆን እመቤታችንን በወርቅ ጫማ ብታጠጣን እውነት ይልኩ አጊተሩን ብሷ ጫማ ለመጠጣት እንዴት የታደለ ውሻ ነው። ማኑም ከፈለኒዮም በዛት ይለት ከማ እሁር ውስተ ቤተልሔም ምን ነው ማለት ድል በሰጠኝ ቤተልሔም ሄጄ ጫማ እንኳን በተሸከምኩ። ምን አለ ያቺ ተሸክማት የሄደችውን አህያ እንኳን በሆንኩ። እውነት ይልኩ ምን አለ ተመልከቱ፣ ያቺ የመድኃኒት እናት ሰማዩን ምድር ስታረገው ቤተልሔም ከብት እንኳን ሆኜ ትንፋሽ በገበርኩ አለ። ተመልከቱ። ስለዚህ ተመልከቱ፣ ብፁዕ ነኝ ግን ይህን ሁሉ አላገኘው የሚልና ብፁዕ ነኝ ለምን? በልጅሽ ስላመንኩ ይላል። ተመልከቱ፣ በማን ስላመን? ብፁዓን ነን። ስለዚህ ውሻ ለክርስቶስ ውሻ እንድንሆን መድኃኔዓለም ይርዳን። ታማኝ ውሻ እንድንሆን እግዚአብሔር ይርዳን። የክርስቶስን መዓዛ መለየት፣ መምህራንን መለየት፣ የምታሸቱት የማን ትምህርት መሆኑን መለየት፣ ለማን ቤት መጮህ እንዳለባችሁ ማወቅ፣ ወገናችሁን አለመብላት። ውሻ መሆን ያ ነው። እሺ እንደ ውሻ የእብድ ውሻ ነው ባለቤት የማይለይ እንደ በሞት አንድ ነገር ልንገራችሁ፣ ውሻን ከቤት አያስገቡትም በሉ እንጂ
ለምን? በዚያ በጅል ምላሱ የሆነ ያልሆነውን ስለሚልስ። መናፍቃን ውሻ ናቸው። ውሻ ቤት አይገባም። ለምን? የሆነ ያልሆነውን እንዳይልስ። ቅዱሳንን በተሳደቡበት በዚያ በልክስክስ ምላሳቸው መንግሥተ ሰማያት አይገቡም። ታዲያ ደግሞ ቤቱን መጠበቁን አይተው ታዲያ ክርስቶስ አምላክ ነው እያሉ ደግሞ ይሰብካሉ። ደግ ውሻ ያድርገን መድኃኒዓለም። ሰው የማይጠቅመውን ውሻ የማይጠቅመውን ቤት ይጠብቃል። ተመልከቱ። እኛ ግን የሚጠብቀንን ቤቱን እንድንጠብቅ እግዚአብሔር ይርዳን። ወንድማችንን እንድንጠብቅ እግዚአብሔር ይርዳን። ሁላችሁም እጃችሁን አውጡ። ቀልድ የለም አሁን ከዚህ በኋላ ማለት ነው። የማን ውሻ ነን? የማን ውሻ ነን? የማን ውሻ ነን? እኛ ይኸውላችሁ የዲዮቅልጥያኖስ ውሻም አይደለንም፣ የትራጃን ውሻም አይደለንም፣ የናቡከደነጾርም አይደለንም፣ የንግሥት አውዶክስያም አይደለንም። እኛ ተመልከቱ የምድራውያን ነገሥታት ውሻዎች አይደለንም፣ የክርስቶስ ውሻዎች ነን እንጂ። የውሻ አፉ ወደ ባለቤቱ ጠላት እንደሆነ የኛ አንደበታችን የእግዚአብሔር ጠላት በሚሆነው ራሱን በጠላው በሰይጣን ላይ ብቻ ነው። ስለዚህ ሰይጣን የሚያመጣውን ክህደት ሁሉ ለይተን አውቀን ወገኖቻችንን እንድንጠብቅ መድኃኒዓለም ይርዳን። መድኃኒዓለም ይርዳን። መድኃኒዓለም ይርዳን። እጃችሁን አውጡ። ከዛሬ ጀምሮ ወንድሜን እጠብቃለሁ ባሉ እንጂ በደንብ እህቴን እጠብቃለሁ፣ ሀገሬን እጠብቃለሁ፣ ቤተ ክርስቲያኔን እጠብቃለሁ፣ ሰውን አልጠላም በሉ እንጂ። በሉ ማንን አትጠሉ? ካልጠላን ምን ማለት አለብን? የሚለው ውሻ ወደ ጠላቱ ነው አይደል? ነው አይደል? ወንድም ላይ የምጮህ መሆነ ነው የምጮህ ታረቅ ማለት ነው። በሉ እጃችሁን አውጡ። እንዲህ አይነት ቀልድ የለም። እውነቴን ነው። እንደው ስለተቆጣኋችሁ እግዚአብሔር ይቅር ይበለኝ። እሺ እኔ ልጃችሁ ነኝ። እንደው መቆጣት አይገባኝም። ግን ውሻ መሆን ትፈልጋላችሁ? በሰው መጮህ አቁሟ። እሺ በሉ እንጂ ቁሙ። ቆሙ ዝም ብላችሁ። እናቶቻችን ቁጭ በሉ፣ ትልልቆቹ ቁጭ በሉ፣ ወጣቶቹ ቁሙ። ወንድሜ በሉ በድያለሁ ማረኝ፣ ውሻ አይደለሁም፣ በአንተ ላይ አልጮህም። ስለዚህ ይቅር ብላችኋል አላላችሁ? ስለዚህ የተጣላነውን ሰው ይቅር ብለናል። አሁን እንግዲህ የተጣራችሁ ቂም የያዛችሁበትን ሰው ጠዋት ብታገኙት ደህና አደርክ። በቃ ውሻ በማያውቀው ሰው ይጮሃል። በማታውቁ ሰው የምትጮሁት እናንተ ሰውን ኳልኩሌት አድርጋችሁ የሰውን ኃጢአት አታውቁም። ምን አገባችሁ በሰው ኃጢአት አይደል? ምናልባት የሚጮህ ውሻ ካያችሁ ያ መጮህ ልማድ ነው። እንዲህ አይነት ውሻ እና እግዚአብሔር እሺ በላችሁ ታርቃችኋል አይደል? የታረቃችሁ እልል ብላችሁ እግዚአብሔርን አመስግኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እስከዚህ ሰዓት ስላቆየኋችሁ መርሐ ግብር መሪውንም እናንተንም